ዝም ብሎ ዘብካ አትሄድም። የማርያም ስጋን የበላ ነው እንደ አቡነ ሕዝቅኤል እሷ እንደምን የጠጣ ነው ምናምን ብለህ ሰርቫይቭ አታረጋት። የማይሆን መጽሐፍ ጽፈህ ምናምን በሰላም የለም በቃ እንደዚህ ብሎ ነገር የለም። በሰላም አትኖራት። ምን ልጽፍ ትችላለህ? ያው የመጽሐፍ መብትን የመናገር ሐሳብን የመግለጽ መብትን ሕገ መንግስት አክብሮልሃል። ልትጽፍ ትችላለህ። ግን ያው እንትን ቋንጃህን ነው የሚበጥስልህ ሲስተሙ ማለት ነው። የትም አይደርስም። ልትዘምር ልትሰብክ ትችላለህ። የትኛውም ነብይ የትኛውም ሐዋርያ በአብ ስም አጋንንት ይወጣል ብለው አላሉ ነው። ማውጣት ስለሚችል ስለማይችል ብለህ እዛ ትግል ውስጥ አትግባ። በቃ መጽሐፍ አላለም፣ አለቀ አይደለም። ቤተ ክርስቲያንህ አባቶችህን ከፀሐይ ከመውጫ ከመግቢያው ከምስራቅ ከምዕራብ ከሰሜን ከደቡብ ከአራቱም አቅጣጫ ተሰብስበው ለዘን ቁጭ ብለው ሳይስማሙበት እንዲበታተኑ ቤተክርስቲያናችን አደጋ ላይ ነች ብለው እንዲሉ እስኪሉ ድረስ መልስ ሰጥተናል፣ ተቃውመን ማለት ነው። የምትባል ሴት በሌለችበት ለኪዳነ ምሕረት ይኸው 16 ቁጥር ተጽፎ ለእንጦጦ ሐመረ ነው ኪዳነ ምሕረት ምን እየሰጡልን ነው? አበባ። በቃ ሊትራሊ ወደ ቡዲዝም እየሄደች ነው ኦርቶዶክስ ባጭሩ። ልክ ያ ዘበር እንደሆነ ምን ይሉታል? አይ በረከት ካሉ እንዴ እግዚአብሔር ባረካል ብላችሁ ነበረ። የሱ በረከት አልበቃ ብሎ ይኛው እንደ ምራቂ ተጨማሪ ባካፕ መሆኑ ነው። ምንድነው? ባትባረከኝ ኪዳነ ምሕረት ምን ይሆናለሁ? እግዚአብሔር ከባረከኝ አይ ምን በሰለ ለማንኛውም አይታወቅም ሊሉት ነው። ምን ሊሉት ነው? ቆይ ተውኛ አንድ ነን ይሉሃል። እኛ እኮ ወንድን አንድ ነን ወጥነን ምናምን ነገር ብሎ ይላሉ። ኦርቶዶክስ ወጥነቷ በምንድን ነው? በፓትሪያርክ ትመራለች፣ በሲኖዶስ ማለት ነው። በቃ ከሱ ጮጭ ወጥነቱም የለም። እሱም አንድም ሆኖ አይደለም። እሱም አንድ የሆኑበት ጊዜ ቆየ። አሁን ለአራት ቦታ ተከፋፍለው ነው ያሉት ማለት ነው። ኤርሚ እስኪመለስ ድረስ አንድ ሰው መቀበል እንችላለን። ጥያቄ ያለው ሰው ካለ አንድ ቁጥር ጻፍ። አሞጽም ስላለ እህቴም ስላለች ጥያቄ ካላችሁ እንቀበላለን። እንግዲህ ቤት ዘግተን ማውራት አይደለም። አንድ ቁጥር መጻፍ ይቻላል። ኤርሚዬ ምናልባት ግን ከመሸበው የሌላ ጉዳይ ካለ ማይክ ከከፈተ በኋላ እንግዲህ እንጠይቀዋለን። እሺ አቤል መግባት ፈልጓል መሰለኝ። እሺ አቤል። እሺ አቤል ሰላም ነው? እሺ ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። ጎሽ ደስ ይላል። እንኳን ወንጌል አማኝ። አንተማ ጥያቄ የለህም። አሜን አሜን አሜን። ዳጊ ተመልሶልሃል። አይ አንተማ ጥያቄ የለህም። አዎ ትክክል። አይ እኔ በዚህ በእናንተ አገልግሎት ነውና ጌታን ያገኘሁት። እሺ እሺ፣ ጌታ ይባርክ። በጣም ደስ ይላል። እሺ እሺ። ያይ ሌላ ሰው ካለ ምናልባት ካቶሊክ ወይ ኦርቶዶክስ ጥያቄ ያለው ሰው ካለ ለነገሩ ፓስተርን መጠየቅ ይችላልው፣ ግን ጥያቄ ኦኬ እሺ ወዳጄ። አይ ክርስቲያኖች እሱ ነው ዛሬ ህብረት ስለምናደርግ ከሌሎች ክርስቲያኖች ከመጋቢዎቻችን ጋር ህብረት ስለምናደርግ ጥያቄዎቻችንን እዛው ሊመለስልን ይችላል። ስለዚህ ሞር ለሌላ ቤተ እምነቶች ክፍት ብናደርገው ብለን ስላሰብን ነው። እሺ ወንድማችን። ኦኬ እሺ ታብስቶ ይባርክ። ከፈለግ በውስጥን እኔ ልጠይቀኝ ትችላለህ፣ ግን የምትሄድበት ህብረት የምታደርግበት ቤተክርስቲያን በእርግጠኝነት ጥያቄዎች ካሉ መጨረስ ይቻላል። መልካም ጌታ ይባርክ። አንድ ቁጥር መጻፍ ይችላል። ኤርሚ እስኪመለስ ድረስ ካለ ለአሞጽ ጥያቄ ካላችሁ፣ ለእህቴ ጥያቄ ካላችሁ መግባት ትችላላችሁ። ለነገሩ ምን ትሉን? አሁን እኮ ቸገረ ነገር እኮ ሆነ እኮ። ቅድም እንዳልኳችሁ 66ቱን መጽሐፍ ዘግተን አስቀምጠን በ80ዱም እንሞግታችኋለን። እዛው ላይ በአሳ ጉበት ነው ያላችሁት አይደል? እኔ እኮ ስለ ስላሴ ጉበትና ኮላሊት ስታወሩ ምን ይገርመኛል። በአሳ ጉበት አጋንንት ይወጣል ያላችሁ፣ በስሙ አጋንንት ይወጣል ስትባሉ ግን ነዘራችሁ። እዛው መጽሐፋችሁ ላይ እኮ ነው ጉበት። እኔ ጉበት በጣም ይገርማል እኮ። ዛሬ ደግሞ ምን አሉ? በጣም ያሳቀኝ የስላሴ ኩላሊት
እንዴት ነው? አይ ምሳሌ ነው አሉ። አንጀቱ ርህራሄውን ነው የሚያሳየው እሱ ምናምን አለ። እግዚአብሔር አንጀት የተንሰፈሰፈላችሁ የሚለውና እንትን ሀሳብ አነሱና ማለት ነው። እሺ ኩላሊቱ ሲባሉ ኩላሊቱ ደግሞ ያጣራል ለማጣራት ነው አሉ። የሥላሴ ኩላሊት ማለት ነው ኃጢአትን ለማጣራት እና ጥፍሩ ስለመቧጨር ነው። ጥፍሩን ብላችኋል። እኔ እኮ ጌታ ኢየሱስ ክርስቶስ። እሺ የሥላሴ ጥፍር ለምንድን ነው ያስፈልገው? እሺ ኩላሊቱን ለማጣራት አላችሁ። አሁን እኮ ወደ ምላስ ሰንበር ምናምን ልንገባ እኮ ነው። በዚህ አይነት እኮ በጣም በቃ ምንፍቅናው ስትላላጡ እኮ ሌላ ጣጣ ውስጥ እኮ ሊገባ ነው። ባሳጉበት ነው አሁን ዳግዬ መልከ ሥላሴ የሚባለው እኮ ለጨጓራም ተብሏል። በቃ ለሰውነት ጨጓራው ለመፍጨት ነው ሊሉን ነው። ኃጢአትን ይፈጫል ይሉሃል። ገባ ንቀት እኮ ነው። አሁን እኮ መሰለህ ንቀኛውን እንደዚህ ላለው እንኳ እንዴት አፌ ላይ እንደሚከብደኝ መቼም በእነሱ የሐሰት ትምህርት ስለማላገጥ ነው እንጂ እውነት በትሪኒቲ ላይ እንደዚህ ለመናገርም የለም ማሾፍም የለብን። ግን እያሾፍ ካለው ታውቀዋለሁ። በእነሱ መልክዓ ሥላሴ በተባለ የተረገመ መጽሐፍ ላይ ነው ባላገጠ አብ ወልድ መንፈስ ቅዱስ ላይ ባላገጠ። እስቲ ንገሩን እንግዲህ እንዲህ እየበታተናችሁ ከሆነ አንጀቴ እንትን አለ እጄ አይኑ እኮ ያያል ሲባል እኮ አይን እይቴ ፍርጥ የሚል አይን አይደለም ምናምን አልክ። እሺ ኩላሊቱስ ሲል ምን ማለቱ ነው? ንገረን። ጨጓራውስ ሲል ጥፍርም ብላችኋል። መላ አካላት እኮ ነው ያላችሁት። የሚለው እኮ እንትኑ ሙሉ አካል እንደ ሰው ያለው ሁሉ ነው የሚለው። ሌሎች ብልቶችን መጥራት ስላልፈለኩ ነው። እንዴት ያለ እኮ የጨነቀ ሰዓት ነው። በጣም ከባድ ሰዓት እኮ ነው የሆነባቸው ኦርቶዶክሶች። በጣም ከባድ ሰዓት። 66 መጽሐፍ አስቀምጦ ጴንጤ በ80 ያዱ የሚሞግትህ ከሆነ ምን ልትለው ነው? ድሮም የእናንተ መጽሐፍ ተበርዞ ነው ምናምን ልትለን ነበር። አሁን በ80 ያዱ መጣውብህ። እኔና ቤተክርስቲያን ግሪኩ ይማልዳል ስንልህ አንተ ግዕዙ ወይ ተዋቀስ ትለኛለህ። ግዕዙ አላለችም እኮ ቤተክርስቲያን እኮ አታውቅም እንዴ? ቤተክርስቲያን ስለ ግዕዝ አታውቅም? ባይብሏ ላይ ግዕዙ እንትን ይለዋል ብላ አልጻፈችም እኮ። ለምንድን? በቃ ታውቃለች። ሩቱ ምን እንደሆን ገብቷታል። እዛው ፔጅ ላይ ስትመለከቱ 3 ነው 4 ማብራሪያ የሰጠችበት ላይ ግሪኩ ብላ ነው 4 ነገር የጻፈችው። 4 ወር 3 ነገር እዚህ ጋር ልከፍተው እችላለሁ ከፈለጋችሁ። የጨነቀ ነገር እኮ ሆነ እኮ። አዎ ስንት 1 2 3 ጊዜ ግሪኩ ብላ ነው የጻፈችው። 4 ጊዜ። አዎ ልክ ነኝ። 4 ጊዜ ፉትኖት ላይ ምንድን ይሄ ህዳግ ላይ ያስቀመጠችው ስትመለከቱ ግሪኩ እያለች ነው። ኦሪጂናሉን ቃል ማለት ነው። ያው መጀመሪያ ኦሪጂናል ቃል ለምታችሁ ወረወረች። ይሄንን ውንብድና የራሳችሁ ምዕመናን ይጠይቁ። ይሄን ያላረገውን ሰው ማለት ነው። ይሄን ያረገውን ሰው ለምንድን ነው እንደዚህ አይነት የወንበዴ ስራ የሰራኸው? ዋና ቃል እንዴት ታች ይጣላል ብላ ምዕመኗ ወይም ምዕመኑ ይጠይቅ። አዎ አሁን እኮ የጨነቀው ግን ምንድን ነው? ጴንጤ በ80 ሄዱ መጣብህ እኮ በራስ በተሸከምኩ መጽሐፍ መጣብህ። እንግዲህ 18 ዓመት በሞላው 3000 ዓመት ክርስትና አለኝ፣ ግን መጽሐፍ ቅዱስ 18 ዓመት ነው። ሪሊ ዳዝ ኢት ሜክ ሴንስ? አረ በጣም ስድብ ነው ይሄ። በጣም የራሳችሁን ምዕመን የመስደብ ያህል ነው። አስቧል። ክርስትና ሳይኖር በፊት ክርስትና አለኝ አልሽ። ይህን ታሪካዊ ንግግር ተናገርሽ። አረ እባክሽ እንዴ 3000 ዓመት አልሞላውም ክርስትና እኮ። እንዴት ነው አንቺ ከክርስትና በፊት ክርስቲያን ነበርሽ እንዴ ስትባል፣ እንዴ እኔ እኮ ኢትዮጵያ ኦርቶዶክስ ነኝ ትቀልዳላችሁ እንዴ አለች። ይሄን አስገራሚ ንግግር ተናገረች ሳትጨርሺ። እንግዲህ ባይብሏም በቃ በጣም በረጅም ዓመት ያስቆጠረ ነው ብለን እንደው ከተቀነነ ጊዜ ጀምሮ ያለውን ብናስብ ትባላለች። 18 ዓመቱ ነው። ከዛስ በፊት እስካሁን የተጠቀምሽውስ? አይ እሱ ጴንጤ ነው ያስገባብኝ። እንዴ ለጴንጤ እኮ የሰጠሁት እኔ ነኝ ስትይ ነበር እኮ። እኛን መጽሐፍ ቅዱስ የሰጠናችሁ ስትይ እኮ ነበረ። አይ እናንተ ቀልድ አታውቁም። እንዲህ አይነት ነገር ነው። የእሷ አገልጋዮች እኮ 30 ስንት ዓመት ያለው ያ ሰውዬ ቁጥሩን ጻፉልኝ። መዝሙር ልደት ቃል ሄዶ መጽሐፍ ቅዱስ ሲያድል ስንት ዓመት ውስጥ ነው በአገልግሎት ቤተክርስቲያን ውስጥ? 30 ስንት ዓመት ነው? በእናታችሁ ቁጥር እንዳልሳሳት ያው ስለሚቀዱኝ ያልተባለ አለ እንዳይሉ ማለት ነው። ቁጥሩን ተዉት እስቲ። የምታስታውሱ ካላችሁ 30 ምናምን ዓመት አገልግያለሁ አሉ። ኦኬ መጽሐፍ ቅዱስ አሉት? አይ የለኝም። እንዴት ያለ ነገር እኮ! በጣም የለኝም። ለእናንተ ነው መጽሐፍ ቅዱስ የሰጠናችሁ ስትሉ የነበራችሁ ሰዎች እኮ እየዞራችሁ እኮ ስታድሉ እኮ አየን እኮ። ለምዕመኖቻችሁ ስታድሉ እንዴ ልጆቻችሁን ያስራባችሁ ነው እንዴ ለእኛ ስትሰጡን መጽሐፍ ቅዱስ የነበራችሁት? የእናንተ ምዕመን ጋር ሳይዳረስ ነው እንዴ ለእኛ የሰጣ? በጣም ቸርነታችሁ አልበዛም? በሁሉ ነው እንዲህ የሚፈራርሰው የእናንተ ነገር። የእናንተ ቤተክርስቲያን ስንት ዓመት ያገለገለ ሰውዬ መጽሐፍ ቅዱስ አለ የለኝም እንካ ተብሎ ተሰጠው። እንግዲህ ያስቡት። እሱ ሰውዬ እኮ ነበር ለጴንጤ ሰጥቷል የተባለው፣ ወይም ቤተክርስቲያኒቷ ለጴንጤ ሰጥቻለሁ ነው እያለች ያለችው። ለካ ልጆቿን እያስራበች ነው ለጴንጤ መጽሐፍ ቅዱስ ስትሰጥ የነበረው።
30 አለ ቪዲዮ እኔ ፔጅ ላይ ያለ ሰውዬው እና ኢንሾርት ምንድን ነው? ኧረ በጌታ በኢየሱስ ክርስቶስ አሁን ደግሞ መጡ ነው ጴንጤን ያሳተሙ አሉ። 66ቱ ማለት የተረገመ ምናምን ይል ነገሩ አንድ ሰው የተናገረው ነው እንጂ ሙሉ ቤተክርስቲያኒቷ ያለችው ማለት አልፈልግም። ግን እሺ የጴንጤ ነው 66 እሺ እኛ አተም ነው ለካ እስካሁን ስንጠቀም የነበር ነው ባተም ነው እንጂ በተቀበል ነው አይደለም ማለት ነው። ኦኬ እዚህ ጋር ችግር መጣባችሁ ፈራረሰ ማለት ነው። ስለዚህ ሐሰተኛም ይሁን የሰይጣን መጽሐፍ ቅዱስ ይሁን ምንም ይሁን ብቻ ባተም ነው ስንጠቀም የነበረው እንጂ በሰጣችሁን አይደለም። ሰጠናችሁ ስትሉ የነበረው ነገር ተበታ ማለት ነው። ጥሩ እናንተስ ግን በምን ነበር ስትጠቀሙ የነበረው? ያው እናንተ ባስገባችሁብን። ኧረ ሞት ነው የ3000 ዘመን ክርስትና አለኝ ብላችሁ በጴንጤ መጽሐፍ ቅዱስ ነበር ስትጠቀሙ የነበረው ልትሉ ነው? ለምመኑ ምን ልትሉት ነው እንዴ? እንዴ እኮ በጣም አሳፋሪ ነገር ነው። እስካሁን ይዘው የነበረው መጽሐፍ ቅዱስ ጴንጤ የሰጠኝ ነው ልትለው ነው? እኛንን የሰጠነው እኮ እያለ ነው እኮ ጴንጤ እኮ ኦርቶዶክስ እኮ እየገባ ኮሜንት ላይ እኮ እኛ አይደል እንዴ መጽሐፍ ቅዱስ የሰጠናችሁ? ማን ሰጣችሁ መጽሐፍ ቅዱስ ሲል የነበረው ኦርቶዶክስ አሁን አንገት ለምን ታስደፉታላችሁ? ከጴንጤ ወስደህ ነው ብላችሁ እንዴ? ኧረ በጣም ሪዲክለስ ነው። እና ከፈለጋችሁ ደንብ እናሳያችኋለን። 80 ሄዶ ላይ ያለ ቀልድና ጨዋታ ይሰድባል፣ መጽሐፍ ይሳደባል። 80 ሄዶ ላይ ያለ እርስ በርስ ያለ ግጭት ያለ ፍጭት ያለ መሰዳደብ ተዉት። ኤኒዌይስ ግን በምልጃ ዙሪያ ላይ አሁንም ጥያቄ ያላችሁ ሰዎች ካላችሁ በጣም በደስታ እናሳያችኋለን። ከራሳችሁ ላይ ማለት ነው። ዌብሳይቱ የራሳችሁ መጽሐፉ የራሳችሁ አድርገን ማለት ነው። ባይብሉ የራሳችሁ አድርገን መጨረሻ ላይ ይማልዳል አይማልድም እናሳያችኋለን። ስለዚህ አሁንም አይማልድም ብለህ የምታስብ ይማልዳል። ይሄ ጭቅጭቅ ባይዘው ረፍዶ የቆየ በጣም የኖረ ነው። የት ነው የኖረው? ግን ኢትዮጵያ ውስጥ ብቻ። ቅድም የርሚም ሲለው ነበር ኢትዮጵያና ኤርትራ ውስጥ ብቻ። ኤርትራን ቅድምም ያው ሃይሊ ዳውትት ግን ኢትዮጵያ ላይ ያው እንግዲህ ለምንድን ኢትስ ማተር ኦፍ እንትን ሰርቫይቫል እና እንትን ነው ጉዳዩ። ፖለቲካል ነው፣ ብዙ ነገር ፖለቲካል ነው። ምክንያቱም በደንብ አድርጎ ህዝብን ቆንጥጦና አስገድዶ ባሪያ አድርጎ ለማግዛት ኢትዮጵያን እንግዲህ ክርስትናና ከፖለቲካን አንድ ላይ አጣምሮ እንዴት እንደገባ ከብዙዎቻቸው የተሰወረ አይደለም። እንዴት አብረው ሲጠቀሙበት እንደነበረ ማለት ነው። በጣም ህዝብን በደንብ አድርጎ ቆንጥጦ ለመግዛት እንዴት ፖለቲክስ እና ሪሊጅን አብረው የሄዱ እንደነበረ የታወቀ ነው። አሁን ተባንን ነቃ። አሁን የትውልድ ነቃ አይደል እንዴ? በቃ አሁን ሰለቸው። አሁን መጤ ያልከው የፈረንጅ ሃይማኖት ያልከው እንግዲህ ሐዋርያት ራሱ ከሆነ የኢትዮጵያ ኦርቶዶክስ አማኞች ሐዋርያቶች ራሱ እንትን ኢትዮጵያውያኖች ናቸው የሚመስሏቸው። ፈረንጅ ከጠላህ እኮ በጠቅላላ መጽሐፍ ቅዱስን መጣል ያለብህ። በቃ ሙሴ ብሎ አበሻ የለም፣ ጳውሎስ ብሎ ጥቁር የለም። ሐዋርያቶችም ፈረንጆች ናቸው። ባይዘወይ ማለት ነው። ምንም አላስኬደም። እንግዲህ መጤ ብለህ ራስህ 18 ዓመት የሞላው ባይብል ያንተ ነው። መጤ ማለት የአዲስ ይሄ ብቅ ያለ ማለት ነው እኮ። ብቅ ያለ ያስከው እኮ አንተ ነህ። መጽሐፍም ያስከው አንተ ነህ። ሚኒስቴት ያለ ምንም ሮኬት ሳይንስ የማይጠይቅ ነገር እና ኤኒዌይስ የገደለው ነገር ምንድን ነው? እንደ ቤተ ክርስቲያን የተጠቀሙባት ሁኔታ አለ። ከፖለቲካው ጋር አዋህደው ህዝቡን ባህል ያደረጉት በማውገዝ በመገዘት ሰበብ ማለት ነው። እየገዘተ እያስፈራራ እያሸማቀቀ እንዳይጠይቅና እንዳይቃወም ቅድም እንዳልኩት ያው ፕሮቴስት እንዳያለክ ፕሮቴስታንት ራሱ የሚለው ነገር የሃይማኖት ስም ሆኖ ስድብ ሆኗል። የመጀመሪያ ሃይማኖት ስም አይደለም። ሁለተኛ ነገር ደግሞ ፕሮቴስታንትነት አይደለም እንዴ? ፕሮቴስት ካላረክ በቃ ክርስትና አልሸተተህም ማለት ነው። አልሸተተህም ክርስትና። አንተ በቃ ሁሉንም ነው ታግበሰብሰው ማለት ነው። ግባ በለው ነው የምትለው ማለት ነው። በቃ ግባ በለው ነው የመጣውን ሁሉ አይደለም። እኛ ጋር እንደዛ አይደለም። አይቻልም። ይሽጥ በቃ ችግር የለው ምናምን ብሎ ነገር የለም። እኛ ጋር ይሸቅጥ ብሎ የለም። በንግግር አትችልም። ወርዶ በገንዘብ አይደለም፣ በንግግር አይፈቀድልም። ወንጌል አማኝ ሆነ ከየት አመጣው ትባላለህ። ይህን ትምህርት ከየት አመጣው? አምጣ ጥቅስ ትባላለህ። ውለድ። ዝም ብሎ ሰብካ አትሄድም። የማርያም ስጋን የበላ ነው እንደ አቡነ ሕዝቅኤል እሷን ደም የጠጣ ነው ምናምን ብለህ ሰርቫይቭ አታረጋትም። የማይሆን መጽሐፍ ጽፈህ ምናምን በሰላም የለም። በቃ እንደዚህ ብሎ ነገር የለም። በሰላም አትኖራትም። ምን ልጽፍ ትችላለህ? ያው የመጽሐፍ መብትን የመናገር ሀሳብን የመግለጽ መብትን ህገ መንግስት አክብሮልሃል። ልትጽፍ ትችላለህ።
ግን ያው እንትን ቋንጃህን ነው የሚበጥስልህ ሲስተሙ ማለት ነው። የትም አይደርስም። ልትዘምር ልትሰብክ ትችላለህ። አዎ ግን መጽሐፍ ቅዱሳዊ ካልሆነ ግን ማንም አይሰማህም። በቃ አይ እቺ ሸቀጥ ነች ትባላለህ፣ እቺ ገበያ ነች ትባላለህ። በቃ አይሰማህም። ይቻላል፣ እኛ ጋር መቃወም ይፈቀዳል። እንትን እንዴ ካህን ናቸው እሳቸውን እንዴት ትላልቅ ቄሱን እንትን ያለ እንትን ብሎ ማስፈራረት የለም። ማንም ብትሆን ከቃሉ በላይ አይደለም። መቃወም ይችላል። ማንም ተራ ክርስቲያን ተነስቶ ግፍን መቃወም ይቻላል። በቃ በትንቢት ሰበብ የሚሰሩ ግፎችን ትችላለህ፣ አልተከለከለም። እዛ ቤትስ ግን መቃወም ክልክል ነው። ያው ይሉሃል፣ ሄደው ፊት ለፊት ላይሉ ይችላሉ። ግን ታውቁታላችሁ፣ ፕሮቴስታንት ነህ ብትለው አይደለሁም ነው የሚል። እንዴ አንድ ኦርቶዶክስ እኮ እንኳን ፕሮቴስታንት ነኝ ሊልህ ወንጌል አማኝ አይደለሁም ነው እኮ የሚል። እኔ እዚህ ቤት አስገብቼ ወንድሜ ወንጌል አማኝ ነህ ኦርቶዶክስ ስላቸው ኦርቶዶክስ ይላል። ይሄ እኮ የመጨረሻ ውድቀቱ ስትሆን እኮ አልገባህም። ራሱ ምን እየተከናወነ ዓለማችን ላይ እንዳለ አልገባህም። ክርስትና አይደለም እኮ ዓለም ላይ እየተከናወነ ያለው ነገር አልገባህም። አንተ የቤተ እምነት ስም መስሎሃል። አይደለም። ወንጌልን የሚያምኑ ሰዎች ወንጌል በማመናቸው ወንጌል አማኝ ተባሉ። አይደለሁም ወንጌል አማኝ ትላለህ እንዲህ አመልጦህ ነው። ሁለተኛ አሁንም ይለመዳል እኮ አሁን አስገብቼ አሁንም አንዱን ብጠይቀው አይደለሁም ይላል። እንዴት ሰው በአንደበቱ ወንጌል አይደለሁም ወንጌል አማኝ አይደለሁም ብሎ ከዛ ስለ ሥላሴ ሊያወራ ይገባል? ወንጌል ካላመንክ ስለ ሥላሴ ለምን ታወራኛለህ? ስለ መዳን፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ምናምን ለምን ታወራለህ? አስቦ ታውቃለህ ኦርቶዶክሳዊ ወንድሜ? እንዴ እኮ በጣም እግዚአብሔር ካረዳችሁ የሚሰራብህ ፌንታ እኮ ቀላል አይደለም። በቃ አስበው። በቃ እንደው ቢሆን እኮ ደግሞ አንዳንድ ጊዜ መሰላችሁ አይደለም ብላችሁ አትከራከሩ። እዛው ኦርቶዶክስ ውስጥ ገና ጌታ ብርሃን እስኪያበራላችሁ ድረስ ችግር የለም። ጴንጤ መቼ የማያመጣው የለም ብለህ የምትጠረጥር ከሆነ ችግር የለም። የእነሱንም ካልቱንም ተቀበል፣ ወንጌሉንም ተቀበልና ግን አንድ ነገር ጠይቅ። በረከት ይደርብህ ይለዋል አይደል? የከሌ በረከት በቃ እሱ ለምን ችግር ለጊዜው እስኪበራልህ ጌታ የእውነቱ ቃል እስኪበራልህ ችግር የለም። ግን አንድ ነገር ጠይቅ። የጌታ በረከትስ የራሱ የሚባርከው አለ አይደል? ያዕቆብ ላይ ጻፈው። እሱ በረከትስ በቂ ነው ወይ በላቸው። አዎ ሚል መልስ ከመለሱልህ በኋላ ከዛ የሌላ ሰው በረከት ምን ያስፈልገኝ? እኔ አሁን የኤርሚ በረከት እንዲያድርብኝ አልፈልግም። የአሞጽ በረከት እንዲያድርብኝ አልፈልግም። እንዴ አሞጽን የባረከ ኤርሚን የባረከ እህቴን የባረከ የእኔ አምላክ አይደለም እንዴ? እኔ ትራፊ ምን ይሰራልኛል? ለምንድን ነው እግዚአብሔር አሞጽ ወደ እኔ የሚመጣው? ለምንድን ነው ገብቷል? የእግዚአብሔር ወደ ተክልዬ በረከት ከዛ ከተክልዬ ወደ እኔ ለምን ይመጣል? አልፈልገው። ምን ይሰራልኛል? እኔ ኦሪጂናሉን ነው የምፈልገው። እንዴ ኦሪጂናሉ በረከት ማግኘት አይቻልም እንዴ? አይቻልም? በእግዚአብሔር ቀጥታ መጎብኘት አይቻልም? በእግዚአብሔር ቀጥታ መታሰብ አይቻልም? በህልውናው መባረክ አይቻልም? ያው እኛ በረከት የምንለው እሱን ነው፣ ራሱ ኢየሱስን ነው በረከት ብለን የምንጠራው። አዎ ስለ ቁሳዊ በረከት ብዙም ፕራዮሪቲም አንሰጥም። በቃ በረከት ተብሎ የሚጠራው እኛ ቤት ራሱ የኢየሱስ ፕሬዘንስ መገኘቱ ነው። ገብቷችኋል? መጥቶ ሰይጣን እንትን የለም ሲል ኢየሱስ አለ ብለህ የምትመልስበት ማለት ነው። እንትን ጎሏል ሲል ኢየሱስ አለ ሙሉ ነው። ለሁሉም ነገር መልስ ስለሆነ እሱ ገባ። የእኛ ቤት በረከት እሱ ነው። ገብቷችኋል? ባንክ ቡኬ ላይ ኢየሱስ ነው። ትምህርቴ ላይ፣ ትዳሬ ላይ፣ ኑሮዬ ላይ፣ መውጣቴ ላይ፣ መግባቴ ላይ ኢየሱስ ሲኖር ሙሉ ነው የሚባለው። በቃ ክርስቲያን በረከት ብሎ የሚጠራው ኢየሱስን ነው። ሌላ ነገር መጥቶም ቀርቶም አያስደንቀው። ገብቷል? ስለዚህ ኢየሱስ በረከት መሆኑን ከተሰበክ በኋላ ለምንድን ነው የዳጊ በረከት ይደርብህ የምትባለው እንዴ? አሁን እኮ መሰል እዛው ሆነ ይሄን ጠይቅ እኮ ምን እኮ ችግር የለውም። አንተ አታምነኝም ለጊዜው የማርያም ምልጃም የእንትናም የጸሎታም ምናምን ትላለህ። እሺ ጥሩ ታማልዳለች ብለህ ለጊዜው አስብ እስኪበራልህ ድረስ። ግን ቆይ ኢየሱስ ካስታረቀ በኋላ የተራረፈውን ነው እሷ የምታስታርቅህ? አንዳንድ የረሳቸውን ጉዳዮች ነው እሱ ቢዚ እንዳይሆን አስበለት ነው ወይስ ከአንተ ከኃጢአተኛው ይልቅ እሷን ሞር ስለሚሰማት ነው? እንዳንተማ ቢሆን ይቅር አልልህም ነበር እንደው በእናቴ ስለመጣህብኝ ስለሚል ነው። ኃጢአተኞችና ደካሞች በራሳቸው መጥተው ማረን ድረስልን ሲሉ አይምርም ማለት ነው ኢየሱስ። ኦኬ ሆልዶን ጉዳያችሁ ገብቶኛል። መጸጸታችሁ ጥሩ ነው። ይሄ ሁላ መልአክ፣ ይሄ ሁላ ጻድቅ፣ ይሄ ሁላ ቅዱሳን እናቴን እዚህ ጋር ያሉት ለምን ይመስላል? እንደው ዝም ብሎ ስራ ፈተው እንዲቀመጡ ነው እንዴ? አይደለም፣ ተዋረዱን እየጠበክ። ስለዚህ አሁን የነገርከኝ ጉዳይ እንደገና በማርያም ንገረኝ እና ከዛ ይቅርልሃለሁ። ከዛ መቼም በእሱ የመጣ ታውቃለህ፣ በተክልዬ ንባቡ የመጣ እኔ ታውቃለህ። አረ በእናትህ ተው፣ በእናትህ በዚህ ዘመን ላይ
እንዴ መሸወድ አለ እንዴ? ይቅር ይላል ኢየሱስ ካለህ በኋላ መልሶ ከሌ ያማልዳል ሲል ለምን በለው። አያማልድም አትበል። ኦርቶዶክስ ስለሆነ አትልማ፣ ይጣሉሃላ፣ ከማህበር ከእድር ከምናምን ያባሩሃል። እሺ ታማልዳለች ማርያም። ግን ኢየሱስ ጋር ካለቀ በኋላ በምን ጉዳይ ነው እሷን መፈልጋት ነው እኮ ችግሩ። በምን ጉዳይ? ወይ ቆራርጠው ቀናንሰው ይንገሩ። ሁሌም የምናገረው ነገር ነው። በረከቱ ኢየሱስ ከባረከኝ በኋላ ኢየሱስ ከረዳኝ፣ ከሰጠኝ፣ ካሻገረኝ፣ ከደረሰልኝ፣ ከመለሰልኝ፣ ከሰማኝ በኋላ በምን ጉዳይ እነከሌ ጋር ሄድ ሸቀጥ ካልሆነ በስተቀረ እንዴ? ደላላ አስወጣ እንጂ ብራዘር አይሰለችም? እንዴ ስንቴ ተናገርን እኮ አይሰለችም እንዴ? የሆነ ቦታ ላይ መንቃት እኮ አለብህ። ገባ? ለጴንጤ ብለህ እኮ አይደል መንቃት ያለብህ፣ ለራስህ ስትል እኮ። አሁን እኮ እንትኑም ኢኮኖሚው እኮ አይፈቅድም እኮ ያለው ነገር መመዝበር አሁን አይፈቅድም እንዴ? ባለጠጎች እኮ በዚህ ሰዓት የተንገዳገዱ እኮ ያሉበት ጊዜ ነው። እንኳን ሰርድ ወር ላይ ያለ ህዝባችን ይቅርና ባለጠጋ ምትለው አለ ምትለው ሰው እየተንገዳገደ ቢዝነስ እንደ ድሮ አይደለም ብራዘር፣ ገቢ እንደ ድሮ አይደለም አሁን። ስለዚህ ከዚህ በላይ መመዝበር እንደው ለነፍስህ አታስብ። እንግዲህ ከዚህ በላይ እንደውም ከነፍስ በላይ መታሰብ ያለበትም እኮ የለም። እንግዲህ ግን አሁን ገና ስጋዊ ዓለም ውስጥ ስላለህ ስጋዊነትና የጌታ መንፈስ አብሮ ስለሌለ ያው ፕራዮሪቲ የምታደርገው እሱን ስለሆነ እንዴ ለኪስም አታስብ። በቃ ይበል ወንጌል ነፃ ነው ካሉ በኋላ ለዚች ግን እንትን ይከፈላል ሲል ኖ እንዴ ለምን ባልከፍልስ ብለህ ጠይቅ። እሺ እንደው ቢያንስ እሺ ቆይ ባልከፍልስ ምን ይመጣል ብለህ ጠይቃቸው። ያኔ መልሱን ታገኘዋለህ። ላጭበረብሩ ሲሞክሩ ምን መሰለህ በረከቱ የእሳቸው እንዲያድርብህ እሳቸው ጋር አጽማቸውን እንትን ብለህ መቃብራቸውን እኮ ባላረግስ ምን ይቀርብኛል? አይ በረከታቸው አይድርብም። አይድራ ታዲያ እኔ የኢየሱስ በረከት ሙልት ጥቅጥቅ ያደረገ ነው 100% ነው። ምን የማን መጥቶ ተጨማሪ ሆኖ የሆነ ክፍተት የሚሞላል እንዴ? የከሌ መጥቶ የሚሞላው ክፍተት ኢየሱስ ያልሞላው የሚባላል እንዴ? አረ ተው እንደው አረ በጌታ እኔ አንዳንድ ጊዜ እንደውም ቃሉን መጥቀስም አልፈልግም፣ ማውራት አልፈልግም። በቃ እንዲህ ላውራህ እስኪ እንዲህ ላውራህ አስበው፣ ጭንቅላትን ማሰራት ጀምር አይደል? እንዳታምረው አይደል? የማያምኑትን ሐሳባቸውን ሐሳብ ላይ ላውራህ እስኪ ዝም ብለህ አስበው። ዳዝ ኢት ሜክ ሴንስ? ማጋ ነው ውንብድና ያለው? ሞተህም የማይፋታህ ሲስተም የማን ነው? ሞተህ እኮ ነው አስበዋል። ኖረህ እኮ አይደለም ሞተህ አይፋታህም። ዘመድህ ይበላል፣ ይደግሳል፣ ያበላል። ምን ይላል እንዴ? ማን ነው እንደዚህ አይነት ነገር የሚያደርገው? ሃይማኖት የትኛው ነው? የትኛው ቤተ እምነት ነው? የትኛው ቤተ እምነት ነው አንተን ቀንበር የጨመረብህ 10 ጊዜ አንዴ በለቅሶ አንዴ በምን እያሰበብክ ስራ ላይ እንኳን ኢፌክቲቭ ሆነ መስራት አትችልም? አይታችሁ እንደሆነ ሁሉ ጊዜ ዛሬ እንትና ናቸው ብሎ ይቀራል ከስራ ስራ ያስፈቅዳል። ዛሬ ከሌ በዓል ስላለ ያው ነገ መድኃኒዓለም አይደለ ይላል አለቃው ጋር ሄዶ። ምንም ለመስሪያ ቤት በረከት አይደለህም፣ ለራስ በረከት አይደለህም። ስራ ላይ ኢፌክቲቭ ሆነ መስራት አትችልም። ገብቷል? ጉዳይን እንትን ብለህ የእንትን ጉዞ ሐዋርያ ጉዞ ብለህ ተሰቃይተህ ከመሆን ክርስትና እረፍት ነው፣ እረፍት ነው። አሁን እነሱም ባይተው ለእረፍት ሄዱት፣ አንተ ብቻ አይደለም እነሱም የሄዱት ለስራ አይደለም። ራዕይ 14 ላይ እንደሚናገረው ከድካማቸው ያርፉ ዘንድ ነው የሚለው። ለሌላ ስራ አይደለም ሄዱት። ማርያም ለሌላ ስራ አይደለም ሄደች። ሐዋርያት ለሌላ ስራ አይደለም ሄዱት፣ ለእረፍት ነው ሄዱት። አሁን አንድ ያለባቸው ስራ መዘመር ነው፣ ማምለክ ነው፣ ጌታ ነው። ከጌታ ጋር ፍስሐ ደስታ ነው እዛ ብራዘር። እንዴ ሌላ አሳይመንት አይደለም ሄዱት። እንዴ እዚህ አሰቃይቶ ገና እዛም ደግሞ ስራ እንዳለ ይነግራል። እንኳን አንተ ገና ቅዱሳን ለስራ እንዲሄዱ ይነግራል። አይደለም አይደለም፣ ለእረፍት ነው። እኛ እንግዲህ ወንጌላችን ስለ እረፍት የማያወራ ከሆነ ማን ነው የሚሰማን? ገባ? እዚህም እረፍት የለም እዛም እንዴ ለእኛ እዚህም ማሳረፍ ሆነን እዛም እናርፋለን። ይሄ ነው ክርስትና። እንዲህ ሲሆን ይማርካል። እንዲህ ሲሆን ሰው የምታወራው ነገር ሴንስ ይሰጠዋል። ይሄ ነው ወንጌል ማለት፣ ይሄ ነው። ሌላ ምንም አይደለም። ወንጌል ማለት ኢየሱስ፣ ሌላ አይሰበክም። አሁን ሌላ ከጨመረልህ ምን እያለ ነው መሰለህ? አልበቃም ኢየሱስ እያለ ነው። በቶፒኮች ሁሉ በማስታረቅ ጉዳይ፣ በመዳን ጉዳይ፣ በምናምን ጉዳይ አልበቃም ማለቱ ነው። ሌላ ከጨመረ እንትንም ያድናል ሲልህ ኢሚዲየትሊ ክሊክ ጭንቅላት ውስጥ ማድረግ ያለብህ ኢየሱስ አልበቃም፣ እሱማ ኦርቶዶክስ እኮ አልበቃም አትልም ይለዋል። አይሉም እኮ ባይ ዘ ወይ። የሚያስቃችሁ ነገር መሰላችሁ? ለምሳሌ በኢየሱስ መታረቅ ይቻላል ብትሏቸው ከዛ ዲያቆንና መሰሎች ውጪ ኦፍኮርስ መታረቅ ትችላለህ ብሏል። ልደታውን ብሏል። እንዲያውም ከኢየሱስ ውጭ የሚያስታርቅም የለም ብሏል። አኬ ደግሞ ጭንቅላት ይፈርጣል እንጂ ከሱ ውጭ የሚያስታርቅ የለም ብሏል። ያው ዘማርያም ይችን ነገር ባይወዳትም ማለት ነው። ኦኬ ጥሩ። ይሄን ከነገሩ በኋላ ሌላ ፍጡር ሊጨምሩብህ ሲሉ በላቸው፣ ምክንያቱን ንገሩኝ በላቸው። ኦኬ ሌላም የሚያማልደኝ ሌላም የሚያስታርቀኝ ከሆነ ምክንያቱን ንገረኝ። የመጀመሪያው ያስታርቃል ያልከው ኢየሱስ ምን ጎሎት ነው? ምን ቀርቶ ነው? ምን ተጓድሎ ነው?
በምን ጉዳይ ነው የሚያማልደው፣ በምን ጉዳይ ነው የማያማልደው ብለህ ጠይቃቸው። ወይም ማማለድ ሳይሆን የሚያስታርቀው ማማለድን ስለማይቀበሉ የጨነቀ ከሆነ እኮ የሰበኩን ነገር መልሰው ሊያጣፉ ሲሉ ተው በለው። እኔ በቃኛል ስለ እግዚአብሔር የነገርከኝ በለው። ኤርሚ ይመታል። ማን ነው ማይክ ከፈተው? ኤርሚ ጥሎን ሄዷል። እንግዲህ ዳግዬ ሰው ገብቷል ነው እንዴ? ሰው ገብቶ ነው እንዴ? እምነት አይታየም ካንተ ጋር አላየውም። እሺ አሙፄ ተቀበለው። በቃ እኔ ሰው እስኪገባ ብዬ እንትን አልኩኝ። በዛው ተቀበለው። አረስቶን እኮ አንስቶታል። አይ በዚህ አሁን የምናወራበት ሀሳብ ላይ ጠይቁን፣ ጥያቄም ካላቸው ወይም ኦኬ እንጠይቃቸው። እምነት አቤት እንኳን ደህና መጣሽ። እንኳን ደህና ቆየኝ። አሁን ባወራው ላይ ጥያቄ አለሽ? ዳጊ ባወራው ላይ እኔ ድምፅሽ አይሰማም፣ ከፍ አድርጊው። እሺ እኔ ጥያቄ ነው። ያ የራሱ የተቀበለው እምነት ነው። ትክክል ነው ማለት የራሴ ደግሞ ትክክል ነው ብዬ ነው ማምነው እንጂ። እሺ የ2000ውን መጽሐፍ ቅዱስ ትቀበያዋለሽ? የኢትዮጵያ ኦርቶዶክስ 2000 ላይ ያሳተመችው የ2000 እትሙን ማለት ነው ባለቀለሙን መጽሐፍ ቅዱስ ትቀበያዋለሽ? ተቀበሏለሁ። ሮሜ 8:34ን ትቀበያዋለሽ? እኔ በጥቅስ እንደዚህ አላውቅም፣ ብዬ አላውቅም። ኦኬ ይቀይረውታል። ያማልዳል የሚለውን ይፈርዳል ይሉታል። በአዲሱ እትም ማለት ነው። መጽሐፍ ቅዱስ አምናለሁ፣ ጻድቃኖች አምናለሁ፣ ጻድቃኖች አማላጅነት አምናለሁ። የተደረገልኝ ስለማመንኩኝ የተደረገልኝ ነገር ጻድቃኖች አምናለሁ። እሺ ጻድቃኖችን አምናለሁ ብለሻል። በላይ ኢየሱስ ክርስቶስ ከማንም በላይ ኃያል ነው፣ ንጉስ ነው፣ እንወደዋለን። ከምንም በላይ ዋጋ የከፈለልን አምላካችን ነው። ነገር ግን ጻድቃኖችም ደግሞ በራሳቸው የተሰጣቸው ጸጋ አለሽ ብለሽ ታምኛለሽ? አምናለሁ። የቱ ጋር ነው የተጻፈው በመጽሐፍ ቅዱስ? ጥቅስ አሁን እኔ ጥቅስ አላውቅም። አሳየን፣ እኛ እናውጣልሻለን። እኔ አውጣልሻለሁ። መጽሐፍ ቅዱስ የተደረገልኝ ስላለ አምናለሁኝ። እኔ ለሰዎች ጸጋ የተሰጣቸው በመጽሐፍ ቅዱስ የቱ ጋ ነው? እኔ ጥቅሱን ላውጣልሽ። ኦኬ ሄድሽ? ኦኬ በጌታ ሰላም ወጣለች እህታችን። ጥያቄ አንድ ቁጥር ጻፉ። ጥያቄ ካላችሁ አሞጽ ወንድማችን አለ፣ እህታችን አለች። በቃ ቀጥሉ። አሞጽ ቀጥል እስኪ በዚሁ። በቃ እምነታቸው እኮ እዚህ እኮ ነው። በቃ ይጋጫል። ዳጌ ምንድነው አሁን የመጽሐፍ ቅዱስ መዝገበ ቃላት ከሁሉም ጋር አለ እና ሮሜ 8:34ን በቃ ይጋጭባቸዋል። ምክንያቱም ቀድመው ስለታተመ መዝገበ ቃላቱን ሲያትሙ እሱንም አልቀየሩትም። ደስ የሚለው ነገር በዚህ ራሱ በቃ መጽሐፍ ቅዱሱ ተመቶባቸዋል። መጽሐፈ መቃቢያም ራሱ በዕብራይስጥ ነው በግሪክ ካለው ጋር ራሱ አንድ አይደለም፣ ምዕራፉም ገጹም ማለት ነው። እሺ ሰው ገብቷል። ዳግዬ እሺ ዳግዬ መጣ። ጠፋሁባችሁ አይደል? አንድ ስልክ ይዤ ነው። በጣም ይቅርታ። ኦኬ ቴንኪዩ ወገኖች፣ ቴንኪዩ ዳግሻይ፣ አሞጽዬም እንደዚሁ እቴም ተባረኩ። እሺ ሰላም ላንተ ይሁን። ማን ልበል አሁን የገባው ሰው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ድምፅ ሩቅ ነው
አይሰማም። ከየት ቤተ እምነት ነው? እኔ ክርስቲያን ነኝ። የት ነው ህብረት የምታደርገው? አይ ኦርቶዶክስ ነኝ። እሺ። እና ልካ ነው የገባኸው? አይ ቲንክ ያስገቡ። አዎ። እሺ። ምን የምትለው ነገር አለ? አይ ጥያቄ አለ። ጥያቄ መጠየቅ የምትፈልጉ ብዙ ነገር ስላለ እንቃወማለን ሲል እኛ ጋር ችግር የለም ለመቃወም የሚል ሀሳብ ሲያነሳ ነበር እና ልክ ነው እና ማለት የምትቃወሙት አይነት ከሆነ ማለት እዚያውን ቲክታክ ላይ የሚታዩ የተሳሳቱ አስተምህሮቶችን ማን ነው ሲወጡ ሲገስጽ ያለው? ግዴታ እነዚህ ሻጮችን ብቻ ሳይሆን በአስተምህሮም የተሳሳቱትን መቼ ነው አንተ ልክ አይደለም አንተ ደግሞ ልክ ነህ ተብሎ የሚባለው? ሁሌ ስህተት ነው እየታወቀ ማለፍ ነው እንጂ ለምሳሌ ምን ቲክታክ ልንገርህ፣ ስማቸውን እየጠራሁ ልንገርህ ከአስተምህሮታቸው ጋር ትምህርታቸውን እስኪ ንገረን። እነማ ምን አስተማሩ? እነማን አልተቃወሙ? ተከታትለህናል ማለት ነው። ዝም ብለን እያደበሰበስን ስናልፍ አይተህናል ማለት ነው። አሁን ለምሳሌ ዜድ ወደ ኢየሱስ ክርስቶስ ልንጸልይ አንችልም። በአብ አጋንንትን ማውጣት አንችልም። እንደዚህ ምንድን ነው? እጅህ ነው ወይስ ምንድን ነው? በጣም እጅህ ይንኮሻኮሻል። የሆነ ድምፅ አለ። እኔም ጋር የልጆቼን ውስጥ እኔ ዞርልሃለሁ። አንተ ጋር ግን እጅህ የሆነ ይንኮሻኮሻል። የሆነ ነገር እየሰራ መሰለህ። ከኔ ጋር ነው ወንድማችን። በቃ ስራ ብራዘርዬ፣ ስራን ስራ። የተባረከ ስራ ይሆንልህ። ስራ መስራት ጥሩ ነው። እጅህም አፍህም ሁለቱም እኩል አይሰራም። ኦኬ፣ ሌላ ጥያቄ ያለው ሰው ካለ መምጣት ይችላል። ደግሞ ጴንጤ ጋር መጥቶ እንደው አድበስበሳችሁ ታልፋላችሁ ብሎ ሲል ማድበስበስና ነውርን እንደ ድመት አይነ ምድር መሸፈን ጴንጤ ጋር አይደለም ያለው፣ ኦርቶዶክስ ጋር ነው ያለው። እንዲህ አይነት ጠባይ ያው ብዙ ጊዜ ድመት አይነ ምድሯን ሲሸፍን በጣም ጥበበኛ ስለሆነች ነው። አይነ ምድር ድመትምቱ ማንም መሸፈን ያለበት። ከድመት ሰውም እንኳን ሊማር ይገባል ማለት ነው። ግን ስህተትንና ነውርን ትክክል ያልሆነ ነገር በመሸፈን ኦርቶዶክስን ማንም ያክላታል። ጴንጤ በዚህ እንደውም አይጣማም። እኛ ፊት ለፊት ነው የምንናገረው። ትክክል ያልሆነውን ነገር ፊት ለፊት ነው የምንናገረው። ፊት ለፊት ተናግረን ያን ሰው ለእግዚአብሔር ገንዘብ እንዲሆን ነው የምናደርገው። ሰውየውን ሳይሆን ትምህርቱ ትክክል ካልሆነ ትምህርቱ ትክክል አይደለም ተብሎ ይባላል። የቱንም ያህል ፓስተር ይሁን የቱንም ያህል ቤተክርስቲያን ይምራ፣ በእግዚአብሔር መንግስት ውስጥም እግዚአብሔር በሚሰጠው ጸጋ ያገልግል፣ እናከብርለታለን። እግዚአብሔር ይባረክ ስለሰጠው ጸጋ። ግን የቱንም ያህል ጸጋ ቢያገኝ ከመጽሐፍ ቅዱስ የተጣላ ትምህርት እስካለው ድረስ አሜን እና ብለን ተቀብለን ዝም ብለን አድበስብሰን እኛ ቤት አይታለፍም ለማለት ነው። ዝም ብሎ ክስ ነው። እኛ እንቃወማለን የስህተትን ነገር። ኦርቶዶክስ ግን ትከሳለች በውሸት ማለት ነው። አሁን ገብቶ የነበረው ሰው በውሸት ነው ይከታተልናል። ግን ተናገር እየስለው እጁ ይንኮሻኮሻል። ያው የሚናገረውም የለም ማለት ነው። እሺ፣ በእግዚአብሔር አብ ስም አጋንንት ይወጣል ወይ? አይወጣም። ለምን? መጽሐፍ ቅዱስ በስሜ አጋንንትን አውጡ ነው እንጂ ያለው በስማችን አጋንንትን አውጡ ብሎ አላለም። ፋክት እንዲህ ነው ድምት አድርጌ የምነግርህ ማለት ነው። ኦኬ፣ በስሜ አጋንንትን ያወጣሉ ነው ብሎ ያለው። በስሜ አጋንንትን አውጡ ነው ያለው።
የትኛውም ነቢይ የትኛውም ሐዋርያ በአብ ስም አጋንንት ይወጣል ብለው አላሉ ነው። ማውጣት ስለሚችል ስለማይችል ብለህ እዛ ትግል ውስጥ አትግባ። በቃ መጽሐፍ አላለም። አለቀ። ኤርሚዬ አቤት። እንደሱ ብሎ የነገራቸው ሐዋርያት ሲጠሩት ምን ብለው ነው የሚጠሩት? ወልድ ብለው ነው የሚጠሩት? ስላሴ እያሉ ነበር የሚጠሩት? ምን አውቃለሁ። ሰላም ወልድ እንትን ርቧቸዋል የሚበሉት የላቸውም ስላሴ ነው የሚሉት። ምን ብለው ነበር የሚጠሩት እኮ? በየቱ ስም ነው ጥሩኛ ያላቸው አጋንንት አውጡ ያላቸው? ከላይ እኮ አለ ከፍ ብለው ከላይ እኮ ኧረ ጌታ ኢየሱስ ቀጥል ይልኝ። በቃ እንደዚህ ዞሮባቸዋል። አይ ሰማይ ምድሩ ስለዞረባቸው ምን ብለን በቃ ጴንጤን ምናምን ነገር ብሎ የሚል ማለት እንትን እልህ ውስጥ ገብተዋል ማለት እልህ ውስጥ ተጋብተዋል። ኦኬ የለም። እስኪ አንድ ሐዋርያ አምጡ። የሐዋርያቱ መሰረት ላይ ነው የተተከኑ ብለው ያሉ ቤተክርስቲያን ሐዋርያቱና የኦርቶዶክስ ትምህርት ሆድና ጀርባ ነው ሆኖ ያገኘ ነው። ውጣ! በተክለ ሃይማኖት ስም፣ በጊዮርጊስ ስም፣ በአርሴማ ስም፣ በሁለተ ጊዮርጊስ ስም፣ በአቡነ አረጋዊ ስም እያለ ማንንም ሙታን ሲጠሩ የሚውሉት እነሱ ናቸው። የቱ ጋር ነው እንደዚህ ተብሎ የተጻፈው? የለም። ደግሞ መጥቶ ጴንጤ ይሸፋፍናል ምናምን ብለው ይላሉ። እሺ ችግር የለው። ሰውል እንኳን ደህና መጣህ። ሰላም ሰላም፣ ኤርሚሻ ዳጊነት ወንድምነት ሁላችሁም ሐሞስ ካፌ ኤንድ ታንክስ ኤንድ ታች ያላችሁ ሰላም ብያለሁ። ኤርሚ እንዴት ነህ? ጌታ ይመስገን። ሰልዬ ሰላም ያ ሰላም ብያለሁላችሁ ነው። እንደው ሰሞኑን እኮ ለያደገናጅ አስቸገሩና ያ ብቻ ሳይሆን ደግሞ እፎ የሚባል ልጅ እንግዲህ እኔ እንደው በጣም ሰፖርት ሳደርግ ነበርና ምን ቢለን ጥሩ ነው ከታላቁ ጅብሪል ከታናሹ ጅብሪል ጋር ማለት ነው አንድ ላይ ሆኖ ጴንጤና ዋሃብያ አንድ ላይ ሆናችሁ ምናምን ሰሞኑን ተንስትሉ ነበር። ሰውየው ይቅርታ ጠየቁ በሚል ማለት ነው። እና በጣም ያዘንኩትኝ አንዳንድ ጊዜ እውነቱን ማለት ነው። ጥያቄ ጠይቅ አንዴ። ይቅርታ አንዴ። እሺ ጠይቅሽ ከምትወርድብን አንተ ብትጠይቅ በአብ ስም አንዴ በአብ ስም አይወጣም በመንፈስ ቅዱስ ስም አይወጣም ካለ ለምሳሌ የኢየሱስ ስም ያወጣው ስሙ ነው ወይ ስልጣኑ ነው? ይሄን አጋንንትን የሚያዘው ቆይ ምን ነበር ቅድም ያልከን? እናንተ አትቃወሙ መቃወም ብሎ አለ ዳጊ። ግን አትቃወሙ ስትል አዎ ምኑን እንድንቃወምልን የፈለከው? ብዙ ትምህርቶችን ዘረዝርላለሁ። መጀመሪያ እቺ አሁን ያነሳሁት የመጀመሪያው ምኑን እንድንቃወምልህ ነበር የፈለከው? ማምን ስላለ እኛ ያን ነገር እንድንቃወምልህ እና ሳንቃወመው ያለፍነው ያንተን መንፈስ ለማስደሰት አሁን አንተ ባለህበት እንድንቃወም የትኛውን ትምህርት ነበር ሳንቃወመው የተው ነው? ለምሳሌ የመጀመሪያውን የገለጽኩልን አሁን የጠራውልን ትምህርት አልኩ እኮ። ምን የሚለው? በክርስቶስ ስም አጋንንት አይወጣም፣ በአማኑኤል ስም አይወጣም። ማን ነው እንደዛ ያለው? በክርስቶስ ስም አጋንንት አይወጣም ብሎ ያለው ይሄ አስተማሪው ዳንኤል ምናምን ነገር። መረጃ አምጣ፣ ቪዲዮ ክፈት፣ ትልቁ ላይ አድርጌያለሁ እንድንቃወም። ይኸው እዚሁ አለ። መረጃ አምጣ። በአማኑኤል ስም በክርስቶስ ስም በስላሴ ስም አይወጣም የሚለውን ነው ማሰማ። ኖ መረጃ አምጣ። አሁን ያልከው በክርስቶስ ስም ነው ያልከው። መረጃ አምጣ ነው ያልከው። ቪዲዮን ከፈተ እኮ በክርስቶስ ስም በአማኑኤል ስም በስላሴ ስም አጋንንት በአብ ስም በመንፈስ ቅዱስ ስም አይወጣም ያለበት ላሰማ። በስላሴ በመነኩሴ በነፍሴ የሚባል ነገር የለም። ኦኬ እንደዚህ አይነት አርቲ ቡርቲ ስላሴ የሚለው ስም አታሹፍ። እንደ ትልቅ ሰው እናወራ። ኖ እኔ እንደ ትልቅ ሰው ነው የማወራ። በስላሴ በመነኩሴ በነፍሴ የሚባል ነገር የለም ነው ብዬ የምልህ። ስላሴ እኮ እሺ አድምጠኝ። ማሳየህ በአማኑኤልና በስላሴ አይወጣም የሚለው ላሳየህ ወዳጄ። ስላሴ ሰዎች ክሬት ያደረጉት እንጂ የመጽሐፍ ቅዱስ የአምላክ መጠሪያ ስም አይደለም። ኦኬ በሶስቱ ግን አስተምሮ አለ። እባክህ ጥያቄ ጠይቀን አይደል? እባክህ ፕሮቴስታንት እኛ እንቃወማለን ብሎ ቅድሞ እንደምና ሲናገር ዳግዬ እንደዚህ ነው የምንቃወመው። አርቲ ቡርቲ የሆነን ነገር እንቃወማለን። ኦኬ በስላሴ ስም አጋንንት ይወጣል ብሎ የሚል የተጻፈ የለም። ስላሴ ብሎ የሚለው ቃል መጽሐፍ ቅዱስ የማያውቀው ሐዋርያቱ የማያውቁት ቃል ነው። ስላሴ ብሎ የሚለውን ቃል ተርቱሊያን ነው የቤተክርስቲያን አባት ይሄንን መጠሪያ የሰጠው ማለት ነው። ኦኬ ይህ ስም ለሶስቱ አካላት ለአብ ወልድ መንፈስ ቅዱስ በመጠሪያነት ሰው ክሬት ያደረገው ስም ነው። የተቀባ ስም አይደለም። ኃይል ያለው ስም አይደለም። አጋንንት በስላሴ ስም ብለህ ብትል ያላግጥብሃል።
ያላግጥባል። የማያውቀው ስም ነው። እኛም ሰዎች ያወቅኑ በክርስቶስ ቤተክርስቲያን ታሪክ ውስጥ ከተርቱሊያን በፊት የሚታወቅ ስም አይደለም። መታችሁ ዝም ብላችሁ ያልሆነ የሆነ ነገር አታወራ ብራዘር። ኦኬ በክርስቶስ ስም አጋንንት አይወጣም ብሏል ብለኛል ዳንኤል። ትልቁ ላይ አድርግ ያለው ቪዲዮ ክፈትና እዚህ መቃወማችንና ለመቃወማችን እዚህ አብረታ ያለ ማለት ነው። ክፈት ቪዲዮ እንደዛ ብሎ ያለበት በዛውም ያ በአርሴማ ስም ምናምን የሚሉትንም ይቃወም እንጂ አዳምጠኛ አንድ ጊዜ አዳምጠኝ። የኢየሱስ ስም አማኑኤል ነው አይደለ? አማኑኤል ምንለው ነው? ኢየሱስ ምንለው? ክርስቶስ ምንለው ኢየሱስን ነው አይደለ? ፕሊዝ አንተ አይደለም ያልከው። ማንህ እናንተ ትለዋለህ፣ ማንህና እኛ እንለዋለን። ኦኬ በነብይ ነው አማኑኤል። እባክህ ሳወራ አታውራ። በነብይ ነው ስሙን አዳምጠኛ ታላንዴ። እሺ እኔ ሚዩት ያደረኩ እንዳትከፍት። ቪዲዮውን አምጣ አንተ። በነብይ ነው ስሙን አማኑኤል ትለዋለች ተብሎ የተባለው። አንተ ከየት አምጥተህ ነው አማኑኤል ብለህ የምትለው? ማን በል ብሎ ስላለ መጽሐፉ ላይ ስላገኘን ነው። እኔም አንተም ያልነው ሾሽ ነው ማለት ያለብን። ዝም ጭጭ። አንዱ ሀገር ስትደርስ አለችው ባለወልድ ብሎ የሚለው የኦርቶዶክስ ባልቴቶች የታቦት ዘፈን ብላችሁ የምትሉት አርቲ ቡርት የሆነ ነው። ኢማኑኤል ማለት በነብይ ነው ስሙንም ኢማኑኤል ብላ ትለዋለች ያለው ኢሳያስ ነው። መጽሐፉ ስላለው ነው ያልነው። ኦኬ እግዚአብሔር ከኛ ጋር ነው ማለት ነው ትርጉሙ። ስለዚህ አሁን ወጥተህ ሄደ ሰይጣንን አማኑኤል ብለህ ብትለው እግዚአብሔር ከኛ ጋር ነው ማለት ውጣ ብለህ ስትለው እግዚአብሔር ከኛ ጋር ነው የምትለው እኮ። አማኑኤል ብለህ ብትለው ለሰይጣን ምንድነው ትርጉሙ? እግዚአብሔር ከኛ ጋር ነው እያልከው ነው። ኢየሱስን ብትልኩ መድኃኒት ያልከው ትርጉም ካየከው መድኃኒት ያልከው ምንም። እባክህ አይኖ በጣም እንትን እንዳለህ ይገባኛል። ብዙ እንደፈራረሰባችሁ ነው ይገባኛል። ኦኬ ስጨርስ እሰጥሃለሁ፣ ከዛ ታወራለህ። ስለዚህ አማኑኤል በነብይ ነው የተባለው፣ ኢየሱስ በመልአኩ ነው የተባለው። አለቀ። በነብይ አማኑኤል ትለዋለች አለ፣ በመልአኩ ደግሞ ስሙን ኢየሱስ ትለዋለህ ብሎታል ለዮሴፍ። ስሙንም ኢየሱስ ትለዋለች ብሏታል ለጌታዬ እናት ለማርያም ማለት ነው። አለቀ። አሁን አንተ ስሙን አማኑኤል ትለዋለች ኢየሱስ ትለዋለች ምናምን ብሎ የሚለውን መጽሐፉ ስለነገረን አንተም ስለምታውቀው እኛም አንተን አንጠይቅም፣ እሱም አንተም እኛን አትጠይቀንም በዚህ ጉዳይ ላይ ማለት ስለ ስሙ። አጋንንት ግን በማን ስም ይወጣል ብሎ የሚለውን ወደ መናገር ከመሄዳችን በፊት ወንድሞችን ይመስለኛል የጠቀስከው እናንተ መቃወም ትላላችሁ እንጂ ስትቃወሙ እየሸፋፈናችሁ ግማሹን እየደባበቃችሁ ነው። ቅድም ዳጊ እንደዋለ እንጂ እንዴ ዝም ብላችሁ እየዘለላችሁት አይደል እንዴ የምታልፉት? ደግሞ እናንተ ጋር መቃወም አለ እንዴ ብለህናል። ምንድን ነው ብዬ ስል ለምሳሌ በክርስቶስ ስም ብሎ ዳንኤል ብለሃል። የትኛው ዳንኤል እንደሆነ ባላቅም ግን በክርስቶስ ስም አጋንንት አይወጣም ብለሃል ብለሃል። በክርስቶስ ስም ብለህ አሁን ቪዲዮን ነው የምትከፍተው ወንድም አለ። ማይኩን ስትከፍት ቪዲዮን አብረህ ከፍተህ ታሰማንና ከዛ እንቃወማለን። ካልሆነ እታች ኮፒ ሊንክ ሼር ታብ እያደረግ ቀድሞ እንደምሰማን ትሰማናለህ ማለት ነው። ዝም ብለህ በሐሰት ነው የከሰስከን ማለት ነው። እና ቪዲዮን አሰማን። በክርስቶስ አማኑኤል የሚለው ክርስቶስ አይደለም? ይለያያሉ አማኑኤልና ክርስቶስ? አይ አልጠይኩም። በክርስቶስ ስም አጋንንት አይወጣም ብሏል ብለህ ያልከውን እድሉን ተጠቀም ብራዘር። ዘመናችሁን እየዋሻችሁ ከስሙ ነው ከስልጣኑ ነው። አጋንንትም ወጣ ስሙ ነው። ወዳጄ ዘመናችሁን ዘመናችሁን እንደ አቡጀዲ ጨርቅ እየተቀደዳችሁ እየዋሻችሁ በጴንጤ ላይ መታችኋል። አሁን እንደዚህ አይደለም። እናንተ አልተቃወማችሁም ብለናል። እንድንቃወም ያን ሰውዬ በክርስቶስም አጋንንት አይወጣም ብሎ ያለውን ሰውዬ ክፈተው። ቪዲዮ የኛ ጴንጤ ነው አይደል? ፎቶውን ባንዘቀዝቅም ትክክል አይደለም ብለን እንድንለው ክፈተው። ያው ዳጊ ምንም አለን፣ ሶሎሞንም አለ፣ አሞጽም አለ። ቪዲዮ ክፈተው። እዚሁ ትክክል አለመሆኑን ያን ሰው እንነግራለን ማለት ነው። በክርስቶስም አጋንንት አይወጣም ብለዋል ብለሃል። እሺ አንድ ሰከንድ ጊዜ ስጠኛ። አንድ ሐሳብን ልንገርና ልክፈት። ሐሳብን አይደለም ቪዲዮ ነው የምትከፍተው። ሐሳብን አይደለም የምትከፍተው። ሐሳብን ቪዲዮን ከከፈትክ በኋላ ሐሳብን በደንብ ታንሻለህ። በአማኑኤል ስምና በአብና በመንፈስ ቅዱስ ስም አይወጣም ያለ ሰው እኔ ሚዩት ያደረኩ ይሄ የቡድና ወሬ የሚወራበት አሉሽ እንትና የሚባሉት ወይዘሮ ቦጋለች ከወይዘሮ ያየለች ጋራ ሆነው እና ይገርማችኋል እዛ ቀበሌ 04 ወረዳ 5 ሄደው ከዛ ሲመለሱ እግረ መንገድ ላይ ተገናኙና እንደዚህ የለም። አይ ብቻ ስሙ አይደለም። አሁንም አጋንንት የሚወጣው ስም ሳይሆን ስልጣን። ስለዚህ ዋሽተሃል። እኛ የሐሰትን ትምህርት ስንቃወም
እንጂ ስናድበሰብስ እኔንም ዳጊንም ሰለሞንም እዚህ ያሉ ወገኖችን አይተን አታውቅም። ኦኬ አይተህ አታውቅም። ኦኬ ቀጥሎ ያለው ንግግር ላይ ለመናገር እዚህ ላይ እስካሁን መረጃ አምጣልኩ ምንም ያመጣው ነገር የለም። አንተ በአብስም ሐሳቡን ሳልናገር ዝም ብዬ መረጃ ሐሳቡን ለምትናገራለህ? ሐሳቡን የተናገረው ሰውዬ ቪዲዮውን አምጣው፣ ሰውዬው ይናገር። አንተ ለምን ትናገራለህ? አንተ ሐሳቡን ተናግረህ አንተ ሐሳቡ ላይ አስተያየት ሰጠህ፣ እኛ ምን እናድርግ? አንተው ራሱ ከሰህን ያንተን ሐሳብ ነው እንደ ውሸት እንድንል የፈለግከው? ሐሳብን ውሸት ነው እንድንል አሁን ቀጥለህ ስትናገር እንሰማህና ይሄ ውሸት ነው እንልሃለን። አንተ እኮ ውሸት ነው በሉ ተቃውሙ እኮ ቆይ አድምጠኝ። ሐሰት ነው በሉ የተለያዩ ናቸው አድምጠኝ። ይለያያሉ ካልከኝ አው ይለያያሉ ውሸታም ብዬ ይቅርታ ልበል። እሺ ነኝ የሚታርቀውንም ሐሳቡን ሌላ ሰው ነው የተናገረው አልከን ዳንኤል ብለህ ቅድም። አሁን አምጣ ብዬ ስልህ ሐሳቡን ልናገርና ነው የምትቃወመኝ አልክ። ሐሳቡን ራስህ ታዲያ መነጨው። ታዲያ አንተን አንዱ ኦርቶዶክሳዊ ሰው ብቻ አይደለም ኦርቶዶክስን ታውቃለህ አይደል? አባቶችን ከምስራቅ ከምዕራብ ልጨርስ አንተ ለምትናገረው ቃል ብቻ አይደለም ቤተክርስቲያንህ አባቶችን ከፀሐይ ከመውጫ ከመግቢያው ከምስራቅ ከምዕራብ ከሰሜን ከደቡብ ከአራቱም አቅጣጫ ተሰብስበው እዝን ቁጭ ብለው ሳይስማሙበት እንዲበታተኑ ቤተክርስቲያናችን አደጋ ላይ ነች ብለው እንዲሉ እስኪሉ ድረስ መልስ ሰጥተናል፣ ተቃውመን ማለት ነው። ይሄን ታውቃለህ በደንብ። ስለዚህ የኛን ወንድሞች ቅድም ስለጠራ ነው። ስለዚህ ቪዲዮ የለህም። ስለዚህ አሁን ያንተን ሐሳብ ማንጸባረቅ ትችላለህ። ከዚህ በኋላ ሚዩት አላደርግም። ሐሳብን ካንጸባረክ በኋላ ወንድሞች መልስ ይሰጡሃል ማለት ነው። ቴንኪው። የኛን ወንድሞች ግን እንዲህ ነው ብለው እንዳትል። ኦኬ ቴንኪው። አሁን የምታነሳው ሐሳብ ካለ ሐሳቡ ላይ ለጠይቅ። እሺ አንተ ችግር የለውም። ለምን ሰውን ማካሰስ ይቅርና እኔ ትምህርቱን ያነሳው አንተ ለምን ትጠይቀኛለህ? እንዴት መልስልኝ? ግራ ስለገባኝ እንዴት መልስልኝ? እሺ ምንድነው ግራ የገባህ? በአማኑኤል ስም አጋንንት ይወጣል አይወጣም? አማኑኤልና ኢየሱስ የተለያዩ ናቸው ማለት ነው። አማኑኤል ስለ ኢየሱስን እያልኩት አይደለም፣ ኢየሱስን አማኑኤልን እያልኩ አይደለም። ኦኬ አማኑኤል ተባለው በማን ነው? እኮ አይደለም አሁን ስለ ስም ነው። በማን ነው አማኑኤል ተብሎ የተባለው በማን ነው ይመለ? እንዴት በማን ነው ማለት? በማን ነው? በክርስትና እናቱ ነው በአክስቱ ነው ወይስ አጎቱ? ለምን መልአኩ ገብርኤል ሲያበስራት ልጅን ትወልጃለሽ ስሙንም አማኑኤል ትባላለች። በማን ነው አማኑኤል የተባለው? አላላትም። መልአኩ ገብርኤል አልካየ አላላትም። እሺ ኢየሱስ ይወልድሽ። እሺ አይ እዛም እዚህም አትርገጣ። አንዴ በወንድሞቻችን ላይ ተዋሻለህ። እባክህ ሰውዬ እባክህ አንዴ በወንድሞቻችን ላይ ተዋሻለህ፣ አንዴ በመልአኩ በቅዱስ ገብርኤል ላይ ያላለውን አለ ብለህ ተዋሻለህ። ቀጥለህ ደግሞ በክርስቶስ ላይ ተዋሻለህ። አንተ ገብርኤል አማኑኤል ትለዋለች ብሎ ያለውን የተናገረውን የቱ ጋር ነው ያለው? ነብዩ ነው ያለትሽ። በቃ ከሰለሞን ጋር እኔ አንተን ያንተን ስህተት በማረም ጊዜ መፍጨት ችግር የለውም። ምን ያው ስሙ ላይ እንነጋገራለን። አማኑኤልና ኢየሱስ ሚሊያዩ ሆነ አስረዳኝ ነው። ብራዘር ሚዩት አድርግና ተቀመጥ። ሶል ያውራ። የቤቱ ርዕስ አለ ዛሬ ማለት ነው። ሶል ያ ወንድማችን እንግዲህ በዚሁ ልቀጥል ኤርምዬ ወይስ አይደለም? የቤቱ ርዕስ አለ ዛሬ የሚጠይቀውም ካለ እሱ እኛ የምንጠይቀው የቤቱ ርዕስ አለ። እሱም ከፈለገ በኋላ ላይ የእሱ ጥያቄ ላይ መጠየቅ ትችላለህ። የቤቱ ርዕስ አለ። የቤቱ ርዕስ ምንድነው? ሶል ኢየሱስ ክርስቶስ በስምንተኛው ቀን ተገዝሯል ወይ ደግሞ ተገርዟል ወይ ብሎ የሚል ጥያቄ ለኦርቶዶክሳውያን እየጠየቅን ነው እና ጠይቀው እሱም ደግሞ የሚጠይቀው ካለ በኋላ ላይ እሱም ደግሞ ተራው ሲደርስ ደግሞ ይጠይቃል ማለት ነው የፈለገውን ጥያቄ። የኛ የቤቱ ጥያቄ ግን አለ፣ ይከበርልን። ኢየሱስ ክርስቶስ በስምንተኛው ቀን ተገርዟል ወይ ብሎ የሚል ጥያቄ አለን። ያ መልስልን። ታንክስ ቴንክስ። ኢየሱስ በስምንተኛው ቀን ተገርዟል። በጣም ይገርመኛል። አንተ ክርስቶስ ላይ ያለውን ስለመገረዙ ስለዝኑ ዋናው መሰረታዊ አንዴ ምን ሆነ ነው? ቤተክርስቲያን ታቦት አውጥታ እኮ የግርዘቱን ቀን ታከብራለች እኮ። ምን ሆነ ነው? ታቦት አውጥታ
አዳምጠኝ እኮ አሁን እኮ እናንተ እኮ እየተለያየን ያለን እኮ አምላክነት እየተለያየን ያለን ነው። እናንተ ገለዙ ብለህ እንደዚህ ታሳብ ተውራለኝ አባቶች ያስተምራሉ ነው። እሺ ተገርዟል አልተገረዘ መጽሐፍ ቅዱስ አይ ቲንክ ሰውየው ስራ ላይ ነው። ኤርሚ የሩቅ ነው ድምፁ። በቃ ሻኛው ሩሱን እንትን አድርገው ሩሷን ወደፊት አድርጋት በደንብ የሚመጥንም አይደለም። ስራ ለሚሰራ ከሆነ ስራውን ይስራ በቃ። በጣም ይንጫጫል ምናምንና ያንተ እንትኑን ሩሱን አስተካክለው ኤርሚ ፊት አድርገው ከስክሪኑ ጋር አይ ዶንት ኖ። ቆይ ሪስታርት አድርጌው ልመለስ። ቀጥሉ እስከዛ። ኦኬ ሶ ኢየሱስ በስምንተኛው ቀን ተገርዟል የምትሉ ኦርቶዶክሳውያን አላችሁ? እስቲ ገስት ላይ ካላችሁ እንቀበላችሁ። ወንድማችን እንግዲህ በወንድሞቻችን በገብርኤልም በሁሉም እየዋሸ ነው። ቃልኝ ኦኬ አይ ቲንክ ተሳስቼ ነው። ቤንቴነች መሰለኝ አላችሁ ኦርቶዶክሳውያን ግቡ እስቲ። ኢየሱስ ክርስቶስ ተገርዟል የምትሉ አባቶቻችሁ እንግዲህ እና አቡነ ቶማስ እና ሌሎችም ምን ብሎ እንደሚያስተምሩ ስንክሳራችሁ ደግሞ ምን እንደሚል ይገለጣል ማለት ነው። እና እናንተ ካወቃችሁ የተሻለ ነው ብትነግሩን። ዳጊ የሰምታል አይደል? እንትን የሚለውን እጁ ላይ ምላጩ ውሃ ሆነበት ምናምን የሚለውን ጳጳሱ ናቸው ካሉት ምርጥ ጋራዥ አምጥቶ ባለራሳቸው አባ ገብረ ኪዳን የአራቱ ጉባኤ ቤት ምንድን ነው ቤት ማስተማር ምንድን ነው? አንዴ ቆይ ሶልዬ፣ ቡና የኬት ቤተ እምነት ነው? ደጋግመሽ ላክሽ። ይሰማል ኤርሚ? አዎ ኬት ቤተ እምነት ነው ኤርሚ? አዎ ይሰማል። ኬት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። ደጋግመሽ ላክሽ። ጥያቄ ግን አለኝ። ጥያቄ መጠየቅ እችላለሁ? ምን ውስጥ ነው ያለሽው? ጌት ቤተክርስቲያን ነሽ? ፕሮቴስታንት? እኔ የክርስቶስ ተልእኮ ቤተክርስቲያን። የት ነው ደግሞ የክርስቶስ ተልእኮ? ማን ነው እሱ ፓስተራችሁ? ፓስተር ዶክተር ግን ስሙን መናገር አስፈላጊ ነው? ፓስተር ዶክተር መሐመድ ነው። ፕሮቴስታንት መሆኔን ለማወቅ ከፈለክ ሌላ ጥያቄ ልጠይቅ ትችላለህ። አይ ነው። ፓስተራችሁ ማን ነው? ፓስተር ዶክተር ማን ነው? መሐመድ ነው ማን ነው? ወይስ ፓስተር ዶክተር ማን ነው? መሐመድ አይደለም፣ ተስፋሁን። ኦኬ ፓስተር ዶክተር ተስፋሁን። ፓስተር ዶክተር ተስፋሁን የት ነው ያለው? ፋርስት ሚሽን መሰለኝ እምዬ እዚህ ልጁ ላምበረት አካባቢ አዲስ አበባ ነኝ ያለሁት። ኦኬ ሶልዬ ቆይ እሺ፣ እዛ ተምረሽ ተጠምቀሻል? የኔ ኔትወርክ ነው። አዎ ተምረሽ ተጠምቀሻል ወይ? አዎ። እሺ ትከታታያለሽ ቸርች? እንዴ ኤርሚ ፕሮፋይሌ ነው፣ የሆነ ሰዓት ቼክ ማድረግ ትችላለህ። በዚህ ሀሳብ አይግባ። ኖ ለማስመሰል ምናምን የገባው መስሎ ነው። ቸርች ትከታታያለሽ? አዎ እከታተላለሁ። ኦኬ መልካም። ምንድነው ጥያቄሽ? ጥያቄ ምን መሰለ፣ ይሰማልና እኔ ጋር ትንሽ ስለሚቆራረጥ ነው። ይሰማል በሉኝ እንድቀጥል። ይሰማል። ሄሎ እህታችን ይሰማል። ኔትወርክሽ ጥሩ አይደለም። ካልሆነ ማለት እኔ አንተ እንትኖችን ብዙ ጊዜ ይከታተላለሁኝና እንደዚህ ሪከርድ ተደርጎ ሄሎ እሺ ኤርሚ በቃ ታያት በቃ እሺ። ኔትወርኳ ጥሩ ትክክል አይደለም። እሺ ፓስተር ተስፋሁንን እኔ አውቀዋለሁ። በጣም ጥሩ ፓስተር ነው። እዛ ተጠይቅ፣ ለሁሉ መልስ ሊሰጣት የሚችል ፓስተር ነው። በጣም በክርስቶስ ቤተክርስቲያን ውስጥ የተመሰገነ ፓስተር ነው። እኔም አንድ ትምህርት ወስጃለሁ በዛ ቤተክርስቲያን። ተጠይቅ፣ እዛው መልስ በቂ ይሰጧታል። አይ ኔትወርኳም ራሱ ትክክል አይደለም። መጠየቅ ትችላለች። እዚህም ችግር የለውም።
እኔ ግን የወንጌል አማኞች ወንድሞችና እህቶች ጥያቄ ካላችሁ ቸርች አገልጋዮች አሉ አይደል? እነሱን ጠይቁ። በተለይ እዚህ በሚነሳው ሀሳብ ላይ ከሆነ ግን ጥያቄ መጠየቅ ትችላላችሁ፣ ገብታችሁ ማለት ነው። ለምሳሌ ርዕሱን አድርገን በቤቱ ላይ በምንነጋገርበት ጉዳይ ላይ በዛ ላይ ጥያቄ መጠየቅ ትችላላችሁ። ሌላ ግን ከሆነ ርዕስ ዳይቨርት እንዳታደርጉብን። በቸርች እንደ ኦርቶዶክስ ቄሶች አይደሉም የኛ አገልጋዮች ታውቃላችሁ። የኦርቶዶክስ ቄስ ምንም መጽሐፍ ቅዱስ ስለማያውቅ አንድ ነገር ብጠይቀው እንግዲህ ያው እመቤቴ ያለሷ ማን አለና ምናምን ነገር ብሎ አደበስብሶልህ ይሄዳል። ፓስተሩ ግን ከጠይቀው የትኛውን የመጽሐፍ ቅዱስ ክፍል ነው ያልተረዳኸው ብሎ ይጠይቃል። ጥቅሱን ትሰጠዋለህ። ጥቅሱ ላይ በተማረው በተረዳው መሰረት ያብራራልሃል። ከሱ በላይ የሆነ ነገር ከሆነ ደግሞ የሌሎች ሰዎችን አገልግሎት ወይ ደግሞ በዚህ ጉዳይ ላይ ያስተማሩ ሰዎች ካሉ ወይ በዛ በአንተ ባልከው ክፍል ላይ በጠይቀው ክፍል ላይ መጽሐፍ የጻፉ ሰዎች ካሉ ይህን መጽሐፍ አንብብ ብሎ ሪኮመንድ ያደርጋል። ወይ የእንትናን ትምህርትና ስብከት እንደዚህ ስማ ብሎ ሪኮመንድ ያደርጋል። ወይ ደግሞ ሌላ ፓስተር፣ ሌላ አገልጋይ የተሻለ እውቀት አለው ብሎ የሚለው ጋር ወደ እሱ ሪኮመንድ ያደርጋል ማለት ነው። እንደ ኦርቶዶክስ ቄስ ውዳሴ ማርያም ደግሞ እንግዲህ አንድ ጸሎተ እግዝእትነ ማርያም ይድገሙልን ብሎ እንደዛ ደግመውብህ አይልኩም ማለት ነው። እና ቸርች አሉ አገልጋዮች ሙሉ ጊዜያቸውን ሰጥተው የሚያገለግሉ ማለት ነው። እዚህ በሚነሳ ሀሳብ ላይ ግን ከሆነ ጥያቄውን መጠየቅ ትችላላችሁ ለማለት ነው። ተባረኩ። ኦኬ። አሞጽዬ እየተሽከረከረበት ነው ኔትወርክ። አይ ቲንክ ሪፖርት አድርገውበታል የኔ ላይ ማለት ነው። ሪፖርት አድርገዋል። ተባረኩ። እሺ ወደ ሀሳቤ ልጨርስ ጋር አንዴ አቋርጫለሁ። ለካ የ21 ዓመት የሚፈጅ ትምህርት ነው እንግዲህ 21 ዓመት የሚፈጅ ትምህርት ተምረው የብሉይ ኪዳንን 6 ዓመት የአዲስ ኪዳንን 5 ዓመት 11 የመጽሐፈ መነኮሳት 3 ዓመት የመጽሐፈ ሊቃውንት 5 ዓመት ይሄ ሁሉ እድሜያቸውን የፈጁ ግን ስቲል ሰላም ላይ ይንትክሙ እያሉ እንግዲህ መልካ ስላሴ ላይ ትናንት እናንተም ስታወሩ ነበር። እኔ እንኳን ትንሽ ቢዚ ሆኜ ገወጣ ነው ያልኩትኝ ብዙ አልሰማኋችሁም። ያንን በዜማ በምን ምናምን ሌሊት ሙሉ የሚጮት ጉዳይ ነው እና 21 ዓመትም ሰው ተምሮ ባይዘወይ እዛች ኦርቶዶክስ ቤተክርስቲያን ውስጥ ዛሬ የዳነ ጴንጤ ቁጭ ብሎ ደህንነት ያስተምረዋል። ይሄን ወቁ። ባይዘወይ የሚኮፈሱባቸውም ሰዎች ሊቃውንት የሚባሉ ሰዎች ወንጌል አማኞች ዛሬ ጌታ የተቀበለ ኢየሱስ ክርስቶስ የህይወቱ ጌታ እንደሆነ የበራለት አማኝ እና መጽሐፍ ቅዱስ ያነበበ አንድ አማኝ ቁጭ አድርጎ ገና ደህንነት የሚያስተምራቸው ሰዎች በጣም ምስኪኖች ናቸው። ህዝባችን የሚመራው በእነዚህ ነው። እድሜ ልካቸውን እዛ ቤት ነው ያፈጁት። ወጥተው አይናቸው ሰፍቶ እይታቸው ሰፍቶ ሌላውን ነገር ለማሰብና ለማየት ጊዜም እድልም የላቸውም። ዘመናቸውን የፈጁት እዛ ነው እና ሰውየው ትናንትና ይቅርታ ምናምን የሚጠይቁበት ምናምን ውሸት ነው። አንገቴን እሰጣለሁ ያልኩት ትንሽ ቀምሼ ነው አላሉ። ይሄ አይደለም። መጽሐፍቶቻቸው የሚሉት ናቸው፣ ማስረጃዎች አሏቸው። ነገር ግን ያው ግርግሩ እንደው ቤተክርስቲያን እንዲከብርና ወዳጃችን የምንነግርህ እንግዲህ አንደኛ እኛ ከፍለን ይዘናቸው ነበር የሚል ሀሳቦችም ሲያነሳ ታዩታላችሁ። እኛን እንትን ነው ጴንጤን ለመጣል ነው የነሱ እቅድ። እዚህ ቲክቶክ ላይ የሚሯሯጡት ጴንጤን እርስ በርስ መከፋፈል ምናምን። እኛ ግን ኦርቶዶክስን የመከፋፈል ስራ አይደለም የምንሰራው። ባይዘው እኛ በቅንነት መዳንን የምታገኙበትን የእውነትን ወንጌል ነው የምንሰብካችሁ። የሐሰትን ትምህርት ደግሞ አይናችሁ የተሸበበበትን እንዳታዩ የሞተላችሁን የናዝሬቱን ኢየሱስን ኩልል ያለውን የጠራውን ወንጌል የሞተላችሁን ኢየሱስ ክርስቶስን እሱን እንዳታዩ የከለላችሁን መጋረጃ ነው የምናነሳው። የቆሸሸውን ላይክ እንዴ ነው መነጽራችሁ ለምሳሌ ደርት ከሆነ ላይክ ከቆሸሸ ካላጸዳችሁት በቀር መነጽሩን አርጋችሁ አታዩ። ስለዚህ እኛ መነጽራችሁን ነው እየወለወልንላችሁ ያለ ነው የምታዩበትን አጥርታችሁ የምታዩበትን። ከዛም ደግሞ እንጂ እናንተን የሆነ እርስ በርስ የመከፋፈል የሆነ እንትን ምናምን እኛ እንደዚህ አይነት አጀንዳ የለንም። እናንተ ያው ጌታ ኢየሱስ እንዳለ ከዲያብሎስ ስለሆናችሁ ያው የእሱን ሀሳብ ነው የምታስቡት ነው። መከፋፈል፣ ማጣላት፣ እንትን ማድረግ ምናምን ይሄ የእናንተ እቅድ ነው። የማህበረ ቅዱሳን የሚባል የማህበረ ርኩሳን የሚባል ድርጅት የሱ አባል ስለሆነ ታናሹ ያው የዛን ድርጅት አጀንዳ ነው የሚያስፈጽሙት ማለት ነው።
እና ያ ድርጅት ደግሞ ያጋንንትን ሐሳብና ህዝቡ እዛው እንደታሰረ ከነ ይሄ ከዚህ ሁሉ ለማየት ለማሰብ የሚሰለቹ ለማንበብ የሚያዳግቱና የሚያሰለቹ ኮተቶችን ጭምር ይዞ ተሸክሞ ህዝባችን ለነሱ ብቻ ገንዘቡን እየገፈተረ እየበዘበዙት መኖር ነው የሚፈልጉት። እዚህ ከቲክቶክ ያሉት ጨምሮ ማለት ነው። እና አክሊል ወደ ነጋሲ ጫሄዱ እኮ ለሃይማኖት መከራከሪያ አይሆንም ሲባል ስለ ጾታ ጉዳይ እንደው ያን ቪዲዮ ብናሳይ ጥሩ ነበር። እና በጣም እኮ ይሄ በቃ ማጠፊያ ሲቸግራቸው ወደ ገድሉን ላይ ይገባሉ የሸሹትን ሁላ። ሁለተኛ ተደብቀው እንግዲህ በየቤተክርስቲያናቸው ነይ ማርያም እያሉ ናና ገብርኤል ናና ሚካኤል እያሉ እየዘመሩ የሚውሉ ሰዎች ናቸው። ህዝቡን እንዲሁ እንደታሰረበት እና እነሱ ብቻ አስሎንጋስ እነሱ ጥሩ ነገር እስከኖሩ ድረስ ኢትስ ኦኬ ብሎ የሚቀጥሉት ማለት ነው። እና እንደዛ መቀጠል አይቻልም ከዚህ በኋላ መቀጠል። ሁለተኛ እኛንና ዋቢያን አታገናኙ። የኢየሱስ የናዝሬቱ ስለ ኃጢአት ሞተ አንተን ስለማጽደቅ ከሙታን ተለይቶ ተነሳ ተብሎ ወንጌል ሊሰበክለት የሚገባ እንጂ ልክ እዚህ አሁን አንዳንድ ጴንጤዎች ፓስተሮች ምናምን አሉ በጣም በቃ እናንተ ጥላቻ ስላለባቸው አባቶች ምናምን አታከብሩ ምናምን። እንዴ ምን ሆናችሁ ነው? በቃ እነዚህ ሰዎች ከአንድ ሲንግል ከጎዳና ላይ ወንጌል ሰብካችሁ ወደ ቤተክርስቲያን ከምትጨምሩ ሰው የተለየ አይደለም። he need gospel ኦኬ። የሆነ ካባ ስለደረበ የሆነ ብልጭልጭ ስለለበሰ የሆነ እብድም ያን መስቀል እጁ ላይ ስለያዛውን ዘበነ ወንጌል የሚያስፈልገው ማይመስለው ጴንጤ አለ አይደለም። በእድሜ ብዛትና በራሳቸው ላይ ባበዙት አሸንክታ ብዛት አይደለም፣ ባስረዘሙት ዘርፍ አይደለም። እንትን ምንላቸው so we have to preach a gospel for them። እነሱም ወንጌል ያስፈልጋቸዋል። እነዚህ ሊቀ ሊቃውንት የሚባሉት ዲያቆናት፣ ቀሳውስት፣ መነኮሳት ከፓትርያርኩ አንስታችሁ ወንጌልን ሰምተው በእውነት መዳን ያለባቸው ከነሱ ጭምር እስከ ታችኛው ደቂቅ እስከ ቲክቶክ ጎረምሶች ድረስ እንዳለ ወንጌል የሚያስፈልገው ህዝብ መሆኑን እንድታውቁና እኛ ከጥላቻ ሳይሆን ልንጠላ የምንችልበት ምንም አይነት ሪዝን የሌለን እናቶቻችን አባቶቻችን ስቲል በዛ ቤተክርስቲያን ስርዓት ውስጥ ያሉ ኦኬ። እቺ ቤተክርስቲያን ብትድን የእኛ ቤተሰቦች አብረው ዴሊቨር የሚሆኑበትን የእውነትን ወንጌል ነው የምንገልጠውና ከዛ ጋር ታያይዙ ለማለት ነው። ኦርቶዶክሲያን ካላችሁ ግን ዌልካም። ጥያቄ አለን። በአርሴማና በገብርኤል ስም በማርያም ስም አጋንንት የምታስወጡ የነበራችሁ ስፔሻሊ በአርሴማ ስም ነው ኤርሚ ሰሞኑ ሳስብ የነበረው። እንግዲህ ታውቃለህ ቤተክርስቲያን ውስጥ በተለይ ጸበል ቦታ ምናምን እኔ አሁን የነበርኩበት ቤተክርስቲያኖች ላይ የጸበል ቦታዎች ጸበል አለ የዮሐንስ አቡነ አረጋዊ ምናምን እና ምን ይላል አጋንንቱ እኮ ሲጮህ ያኔ ገና ኦርቶዶክስ ምንም እንግዲህ ወንጌልን ሳላቅ ማለት ነው። እና ምን እንደሚል ታውቃላችሁ? አርሴማ ዘንባባሽ አቃጠለኝ ይላል። ዘንባባሽ አቃጠለኝ። ጫፉ ወቅቶት ይሆናል። ጫፉ ወቅቶት ዘንባባ እኮ ጫፉ ይዋጋል። ጫፉ በጣም ፔንፉል ነው። የማይገባኝ ግን ቆይ ዝም ብለህ በዚህ ሁሉ ፍጥራን ስም ይወጣል ይባላል። እሺ ቆይ በኢየሱስ ስም ይወጣል እንደሚወጣ ያምናሉ አይደል? ኦኬ ጥሩ እኮ በኢየሱስ ስም አንድ የአራቱ የአምስቱ ስም የሚጠራው ከኢየሱስ ጋር የኢየሱስ ምን ረዳት ፈልጎ ነው? እንደው የሚያስወጣ ቢሆን የፍጡር ስም ማለት ነው። አሁን እኮ just doesn't make sense። ኦርቶዶክስ ሆነ እኮ በጣም መንፈሳዊ መሆን እኮ የለብህም። አንድ ነገር መጠየቅ ያለብህ የኢየሱስ ስም እምቢ ብሎ ነው ሌሎቹ እንደ ባካፕ ናቸው ወይስ የተራረፈው ለመጠራረግ ነው? እንደው ቀጥል እስኪ ሰዲ በጊ አላለ በጣም ያ ሰርፕራይዝ እኮ የሚያደርገው ማለት ሊትራሊ ምን ያህል ዘመናቸው ሙሉ እንደተሸወዱ። ያ ብቻ እኮ አይደለም። አሁን ይሄ ሴጣን ነው አይደለ? እራሳቸው ሰዎቹ ደግሞ ኦርቶዶክሳውያን የሚባሉት ከፓትርያርኩ አንስቶ እስከታች ያለው ምን ብሎ ሲዘምር ነበረ? ዘንባባሽ ምናምን እኮ እያሉ እኮ እያመሰገኑ ነበር እኮ አርሴማን። መዝሙሮች አሉ አሁን ዩቲዩብ ላይ ከፍተን ማሰማት የምንችላቸው። ኦኬ ወይ ዘንባባሽ ማማሩ ምናምን እያሉ ማለት ነው። ከዛስ እኔ መዝሙሩ አለ ስጨርስ ከፍቷለሁ። በአርሴምዬ ዘንባባ ሰይጣን ገደል ገባ ነው ምናምን የሚለው አወቀው አለ። ዘፈን ነው የሚለው መዝሙር አለ በአርሴምዬ ዘንባባ ሰይጣን ምናምን ገባ ነው ምናምን ይላል። ያ አየሁ ምን ልልፈልግ መሰለህ ሴጣን አያኮ ሴጣን ነው ሸወደ ምናምን እንዳይሉ ራሳቸው ራሱ በአርሴምዬ ዘንባባ እያሉ ነበረ። የዛ ወደ ወሎ አካባቢ ደግሞ ድንጋዩ ዘንባባ ወጣ ምናምን ብሎ ደግሞ ድንጋይ የሚሸጡ ልጆችን መጥተው ነበር። ምን ልላችሁ ፈልጌ ነው አሁን ሴትዮዋ ምን ሆና ተገኘች ሲባል ባርባራ ዘንባባ ያዘችዋ። አሁን እሺ እንደው እዚህ ጋር እንዴት ሰው አይነቃም? እንዴት እዚህ ጋር ሰው አይባንንም? ምን ያህል እየተጫወቱበት እንደሆነ ገድል ጽፈው ድርሳን ጽፈው የዘንባባው የሷ አርገው ከዛ ሴትዮዋ ዘንባባ ያዘችው አለካ ባርባራ ነች።
ምን አይነት እኮ በቃ ቀልድ። ስለዚህ በባርባራ ዘንባባ ሊል ነው በሚቀጥለው ደግሞ ቀይረው ጌታ ኤግዛክትሊ ያ እና በጣም የሚያሳዝን ማለት የሚያሳዝን ሰይጣኑ ይሸውዳቸዋል። ለምን አሁን ሰይጣን ጎሉ ምንድነው? የአርሴማ ዘንባባ አርሴማ የምትባል ታደናለች የሚል ትምህርት ለማስገባት ነው በህዝቡ ዘንድ ገባ። አሁን ያኔ ስሰማ የአርሴማ ዘንባባ ያቃጥላል ብዬ እኮ ነው የማምነው ያኔ ገባ። ለምን ሰይጣኑ ይኸው ተቀጠልኩ እያለ ነው በዘንባባ። ስለዚህ ሄደ እዛ ዘንባባ ያለበት ፊቷ ይሄድና ስዕሏ ፊት ሰላም ለስልኪ አርሴማ ቅድስት ሰማዕቱ ለክርስቶስ እያልኩ ሰግድላታለሁ ማለት ነው ገባ። ለስዕሏ ዘንባባዋን ተሻሻለው። ሰይጣን እንደዚህ ያቃጠልሽውማ እስቲ በእኔ ውስጥ ያለውን ምናምን እና ስቲል ለዛ ስዕል ስቲል የሚሰግድ ህዝብ አለ። ስቲል ከቤተክርስቲያናቸው አላወጡትም። ስቲል አርሴማ ነች ብሎ አርሴማ የሚባሉ ቤተክርስቲያኖች በተሰየሙበት ስቲል ያንን በግብዳው በምናምን በምንድን ነው በሞዛይክ በምናምን ሰርቶ ደግሞ አሁንም ያንን ተሸክሞ የሚሄድ ህዝብ ስቲል አለ። ያ ብቻ ሳይሆን ዘንባባው የሱ አይደለም ከተባለ በኋላ ይሄንን የዘመረው ህዝብ ራሱ ቤተክርስቲያኒቱ ስህተት ነው እንኳን በላይ ያኔ የነዘርፌን እኮ እነዘርፌ አንድ ምንድነው በኢየሱስ ስም መዳን አለ ቢለውን ዝማሬዋን ቶሎ ብሎ እኮ ነው ተራርጦ ያወገዙት። ነገር ግን ይሄንን እንኳን የፍጡርን የተሳሳተ እንኳን ለበርባር አድርጉት እንኳን እንትን ነው በስተት ነው ቤተክርስቲያናችን ሲዘመር የነበረው ህዝባችን በዚህ መዝሙር ተሳስቷል ብለው እንኳን ማስተካከያ አልሰጡም እኮ። የኢየሱስ ሲሆንስ ከኢየሱስ ውጭ መዳን የለም ብሎ የሚዘምሩ መዘማሪዎች ግን ተሯርጠው መናፍቅ ምናምን ብሎ ግን ለማውገዝ በጣም ሩጫ ደግሞ ሩጫው እኮ ራሱ ዝም ብሎ ተራ የቲክቶክ ሰዎች ምናምን አይደለም ያወግዙት፣ ፓትሪያርኩ ናቸው ወጥቶ የሚያነቡት። እና ህዝብ ኦርቶዶክሳውያን ልትባሉ ነው። የስ አንድ ጌታ የአንድ ጌታ ኢየሱስ ባይዚ መዝሙሩ ጠፍቶኝ ነው የዘርፌ መዝሙር ማለት ነው። አንድ ኢየሱስ አለ፣ አንድ ጌታ አለ፣ የሚያድን የሚያስታርቅ አማላጅ የሆነ በደሙ አንዴ ያዳነን ብቻውን የሚያስታርቅ ካሉ ቢገቡና ብትጠይቃቸው ደስ ይለኛል። ለምን ፈለጋችሁት? እንደሚያስወጣ እንኳን ቢሆን ማለት ምንም መጽሐፍ ቅዱሳዊ ድጋፍም የለውም። ሐዋርያትም በሌላ ስም አላወጡም። እንሶን የፍጡር ስም እንኳን ጉልበት ምንም ነገር አይንበረከክለትም። ግን እስኪ የኢየሱስ ስም አላስወጣ ብሎ ነው ምክንያቱ ምንድን ነው? የፈለጉበት ሌላ ስም የፈለጉበት ምክንያት ምንድን ነው? እንደው የአብም የመንፈስ ቅዱስም ብለዋል አይደለ እኮ። እንደሱ ካላችሁ የአብና የመንፈስ ቅዱስንም ጨምራችሁ ከኢየሱስ ጋር እኮ እንደሱ ያስወጣ ብላችሁ ካመናችሁ እሱ ላይ እንግዲህ እስክናወራ ድረስ ማለት ነው እኮ እነሱ አላስወጣ ብሏችሁ ነው ከዛ ወደ ሌላችሁ ያስወጣ ብላችሁ ካመናችሁ እኛ ያስወጣ ብላ እናምንም። ምክንያቱም ያዘዘው ነው ባዘዘው ነው የምናደርገው፣ ባላዘዘው እናስወጣ። መጀመሪያ ስታምን እኮ ነው። ሰይጣንም ለነገሩ እሺ አይልም እኮ ካላመንክ ሰይጣንም እሺ አይልም። እንግዲህ እንደ ማርቆስ 16 ከሆነ እንደውችን ብትጠይቅልኝ ግን ደስ ይለኛል። መጀመሪያ ሲጀመር አላመናችሁም። ለዚህ ነው ሰይጣን ስም ብትቀያይሩም ያሾፍባቸዋል። በአርሴማ መውጣት ስትሉት በባርባራ አይሻልም እያለ ያላገጥባቸው ስላላመናችሁ ማለት ነው። ግን እንደው የሚወጣ እንኳ ቢሆን እኮ አሁን እኮ ራሳችሁ ለኢየሱስ ክርስቶስ ያላችሁን ንቀት እያሳያችሁ ነው። ለስሙም ለማንነቱም ያላችሁን ንቀት እያሳያችሁ ነው ማለት በኢየሱስ ስም ይወጣል ካላችሁ በኋላ ሌላ ለመጨመር ለምን አሰብክ? እንደው ምን ሲሆን ውልብ አለብህ ሌላ ስም ለምን? ምክንያቱህ ምንድን ነው? እንደው የሚያስወጣ ቢሆን እንኳን ምን ሊያስወጣ አይችልም። ግን ምን አይነት እንደው ተጠቅመህ ነው? ምን አስበህ ነው? እና ይሄ በጣም ዳጌ ነው እንትን እኮ ነው ባይዘ ይሄ እንዴ ነው ቲዮሪ የለም እንዴ ነው ቲዮሪ እና ፕራክቲካሊ ይለያያል። አሁን ኦርቶዶክስ ቲዮሬቲካሊ አንበጣይቃት ኢየሱስ ስም ያወጣል ነው የምትል፣ ፕራክቲካሊ ግን ዘይዶን ብልበት ፕራክቲካሊ አያምኑበትም። ገባ that's why they call every name ያገኙትን ሚካኤል፣ ገብርኤል፣ ስላሴ በስላሴ ስም በሚካኤል ስም በገብርኤል ስም በአርሴማ ስም በበርባራ ምናምን አንድ ላይ ሆኑ ሁሉ የሚጠሩት የሚዘበራርቁት they literally they don't believe in the name of Jesus። ይሄ በስሙ አያምኑ። ኦኬ ቢያምኑበት እኮ it's enough እኮ አይደል እንዴ? በቂ ስም እኮ ነው ኢየሱስ። እና ጉልበቱ ለሚንበረከክለት ነው፣ አጋንንት የሚንቀጠቀጥለት ስም ነው፣ ኃይል ያለው መድኃኒት የሆነ ስም ነው። ኦኬ ይሄንን ግን ስለማይቀበሉ እና ደግሞ እንደዛም ብሎ ስለማያምኑ ባይዘው ፕራክቲካሊ ኦርቶዶክስ በኢየሱስ ክርስቶስ ስም መዳን አለ ብላ አታምንም። ፕራክቲካሊ ቲዮሬቲካሊ ደማይሰይ ቲዮሬቲካሊ ነው እሱ። ስለዚህ በሌላ ስም ሲያስወጣ ካገኘው አላመንም ማለት ነው። ምክንያቱም ያመኑትንም ብሎ በስም ያጋንንትን ያወጣሉ ነው ያለው።
አይወጣም። ሲጀምር አይወጣም። ቀጥታ ኢየሱስ እንደተናገረው ከሄድን ያመኑት በስሜ አጋንንት ያወጣሉ ነው። እንግዲህ አሁን ስሙ አማኑኤል ነው ሌላ ነው፣ እሱ ላይ እንመጣበታለን። ግን ምንም ብለህ አስብ፣ ያመኑት በስሙ ነው አጋንንት የሚያወጡት። ስለዚህ በስሙ አጋንንት የማያወጣ ሰው ያላመነ ነው ማለት ነው። ስለዚህ ላለማመናቸው ራሱ ምልክት ነው እኮ ገባ። በሌላ ስም ማውጣታቸው ገባ ትክክል መሆን አለመሆኑ ብቻ ሳይሆን አጋንንት መታዘዝ አለመታዘዙ ብቻ ሳይሆን የእነሱንም አለማመን ነው የሚያሳየው ማለት ነው። እንግዲህ ኢየሱስን የምናምን ከሆነ የኢየሱስን ትእዛዝ የምንሰማ ከሆነ አጋንንት በስሜ አጋንንት ያወጣሉ ነው እንጂ ያለው በሌላ ስም ያወጣሉ አይደለም። ስለዚህ በስሙ አጋንንት የሚያወጡት ያመኑት ከሆኑ በስሙ የማያወጡት ደግሞ ያላመኑ ናቸው ማለት ቀላሉ። ስለዚህ ኦርቶዶክሶች አለማመናችሁ በሌላ ብዙ ማስረጃዎች አሉ። በእርግጥ ላለማመናችሁ ግን በሌላ ስም ስታወጣ ካገኘው ላለማመንህ ራሱ አንድ መረጃ ነው። በቃ አይመስልም? ሰኔ ይሄ ራሱ በራሳቸው ላይ እየመሰከሩ ነው። በደንብ ነው የሚመሰክረው። ሁለተኛ አጋንንቱም አይወጣም። አንድ ጊዜ ጌታ ኢየሱስ ክርስቶስ የተናገሩት ፈሪሳውያን ታስታውሳላችሁ? አጋንንት ሲያወጣ አንተ በአጋንንት አለቃ መንፈስ ነው የምታወጣው ብሎ ተናገሩት። የስልጣን ተዋረድ አለ በአጋንንት። ኦኬ ሶ የአንደኛው ቦሱ አጋንንት ሌላውን ሚጢጥያዋን ያወጣታል ወደዛ ሂጂ ምናምን ብሎ ማለት ነው። አሁን ይሄንን አሁን ልዩ የምንለየው በትክክል በአጋንንት አለቃ መንፈስ ነው ያወጡት በተዋረሱት። ለምሳሌ እነ አባ ግርማ ምናምን የሚባሉት አጠቃላይ ኦርቶዶክስ ውስጥ ያሉ ጠንቋዮች እና መተተኞች በመቁጠሪያ ላይ የደገሙ ያስደገሙ ተዋርሶ የሚባል አጋንንታዊ ይሄ እንዴት መሰላችሁ? ይሄ አንድ ቀን ራሱ ቶፒክ ሆኖ ዲስከስ ማድረግ ይኖርብን ይሆናል። መዋረስ ዳት ሚንስ አጋንንቱን አምላክ አድርገህ ትቀበለዋለህ፣ እሱ ደግሞ አንተ የምትፈልገው ነገር ያደርግልሃል። ስለዚህ ይሄ ቦስ የሆነውን አጋንንት እኮ ነው የተዋረስከው። መሰዋት ያለብን ነገር ሰውተህ ማድረግ ያለብን ነገር ካረክ በኋላ ሌሎቹን ከሱ በታች ያሉትን አጋንንቶች ያዛቸዋል። ስለዚህ አሁን ህዝባችን የሚሸወደው ለምንድን ነው? ሰውየው መስቀል አድርጓል፣ ቀሚስ ለብሷል፣ ቤተክርስቲያን የሚባል ቦታ ላይ ነው ያለው። የሚጠራው ስም የኢየሱስን ይጠራል፣ የስላሴን ይጠራል፣ የማርያምን ይጠራል። ስለዚህ ክርስቲያን ነው የሚመስላቸው። ነገር ግን ሰውየው ባስደገመው ድግምትና በተዋረሰው አጋንንታዊ ኃይል ነው ሌላውን ሚጢጥዮቹን ወይ ደግሞ ከሱ ስር ያሉትን ሌሎች አጋንንቶችን እያስወጣ ያለው። ወይ ደግሞ ኢቭን ማስወጣት ራሱን ማንልበት ምክንያት ለምንድን ነው? ክሊር የሆነ የህይወት ለውጥ አታይባቸው። አጋንንቱን አስጮሆ ምናምን ህዝብን ካስገረመ በኋላ የሚሸቅለው ነገር ከሸቀለ በኋላ አፍተር ኦል ሰዎቹ ቤት ሲገቡ ተመልሶ አጋንንቱ ይገባባቸዋል። መግባቱን እኔ ይሄ ፕራክቲካሊ እኔ በእነ አባ ግርማ እጅ ተጠምቄያለሁ። ፕራክቲካሊ በአይኔ ያየሁትን ነው የማወራው። ደግሞ አጋንንቱ ወጥቶላቸዋል ተብለው እዛው ፊት ለፊት በአይኔ ያየኋቸው ሰዎች ተመልሰው ደግሞ ቤት ሲገቡ አጋንንቱ ተመልሶ ይገባል። ከዛስ ለምንድን ነው ምናምን እንደዚህ ብሎ አስጨነቁት። አንድ ጊዜ ጠየቁት ማለት ነው። ሲዲዎቻቸው ላይ መመልከት ይችላል። ህዝቡ ይጠይቃል። አሜሪካ ሄዱ፣ ጣሊያን ሄዱ፣ ካናዳ ሄደው ብዙ ቦታ ጥምቀዋል። ይሄ የተዘበራረቀ ስም እየጠሩ በተዋረሱት የአጋንንት ኃይል የሚያደርጓት ነገር ድራማ ነች። ኦኬ አጋንንቱ ተመልሶ ይገባል። ለምንድን ነው የገባ ሲባል አይ እናንተ ህይወታችሁን ስላላስተካከላችሁ ነው የሚል ሰበብ ጌታ ኢየሱስ ክርስቶስ ከሱ የባሱትን አጋንንት ይዞ ይገባል የሚለውን ትምህርት ይጠቅሳሉ። ይሄ የነሱ ከቨር ነች። እቺ ጥቅስ ከቨራቸው ነች። ኦኬ ሰዎቹ ግን ምንም አይነት የተለየ የህይወት የሆነ ተመልሶ የሆነ ነገር ውስጥ አልገቡም። ኦኬ ምንም የገቡት ነገር የለም። አጋንንቱ ስላልወጣ ነው። የተሰራው ነገር ድራማ ስለሆነ ነው። ለዚህ ነው በኢየሱስ ስም ብቻ ማታወጡት፣ በስሙ ብቻ አታምኑም። ስሙ ብቻውን በቂ ነው አጋንንትን ለማውጣት። መተተንና ድግምትን የሚሆን የትኛውም አይነት አጋንንታዊ የትኛውም አይነት ኃይል ኦኬ የክፉን ስራ ለማፍረስ በቂ ነው ብላ ስለማታምን ነው። ያለማመናቸው ምልክት ነው። ስፔሻሊ እዚህ ቲክታክ ላይ ምናምን ራሳቸው እንደ ክርስቲያን እኛ ክርስቲያኖች እያላችሁ የምታወሩ እናንተ ክርስቲያኖች አይደላችሁም። ባይ ዘ ወይ እኔ ልንገራችሁ፣ ክርስቲያን ነኝ ብሎ ክሌም በማድረግ ክርስቲያን መሆን አይቻልም። ክርስቲያን የሆነ ሰው አንድ በኢየሱስ ክርስቶስ ስም የሚያምን ነው። ኦኬ ዳጊ ካስተዋል ክስቴ እነዚህ ቲክቶኮች አይተህ ታውቃለህ? አንድ ቀን ለምንድን ነው በአርሴማ ስም በስላሴ ስም የምትሉት? ለምን በኢየሱስ ስም ብቻ ብላችሁ ማታወጡት? እንደመጽሐፉ ብሎ ሞግቶ ያውቃሉ? አንድ ቀን አባቶቻቸውን አያውቁም። ዳት ሚንስ ቴክኒካሊ ዘይ ቢሊቭ ማለት ነው። ያምናሉ፣ ይስማማሉ ከነዛ ሰዎች ጋር ማለት ነው እኮ። አንድ ቁጥር ከፍ ብሎ እኮ ታዲያ ያላመነ ደግሞ ይፈረድበታል ይላል። ገብቷል? እንደዚህ የሚያደርጉ ከኢየሱስ ስም ውጭ አሁን ተያያዥ ነገር እኮ ነው። ያመኑት በስሙ ነው አጋንንት የሚያወጡት። በስሙ አጋንንት የማያወጡ በሌላ ስም የማያወጡ ያላመኑ ናቸው። ያላመኑ ከሆነ ደግሞ አንድ ቁጥር ከፍ ስትሉ ያላመነ ደግሞ ይፈረድበታል ይላል አይደል እንዴ? ስለዚህ ፍርድ ይጠብቃቸዋል እነዚህ ሰዎች። ስለዚህ በኢየሱስ ስም አጋንንት የማታስወጡ በፍጡር ስም አጋንንት የምታስወጡ ፍርድ ይጠብቃቸዋል ማለት ነው። ኢንሾርት ማለት ነው። ምክንያቱም አንደኛ የምታደርጉት ነገር ያለ እምነት ነው የምታደርጉት፣ የጌታ ትእዛዝም አይደለም። ስለዚህ ቀጥታ ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ስለሚል ባለማመናችሁ ፍርድ አለባችሁ ማለት ነው።
ወደኋላ ነው ባክትራክ የሚያደርገው። ገብቷል? ተመልሶ አለማመናቸውን ያሳብቃል። ባለማመናቸው ምክንያት ደግሞ የሚደርስባቸውን ፍርድ ደግሞ ይናገራል ማለት ነው። ድርጊታቸው ቀላል ነው እኮ ይሄ ምንም ሮኬት ሳይንስ የሚጠይቃል። ኤግዛክትሊ ያ ሰው ከፍርድ በታች ናችሁ ነው እያልን ያለ ነው። ህዝቡንም ከፍርድ በታች እንዲሆን ግን እየወሰኑበት ነው። የሚያበሳጨኝ እሱ ነው። ራሳችሁን ችላችሁ ብትጠፉ እኮ አንድ ነገር ነው። እንድትጠፉ እኛ እንደው እንትናችን አይደለም ፍላጎታችን አይደለም። ግን ህዝብ ይዞ መጥፋት ግን የበለጠ ፍርድ ይጠብቃችኋል። የባሰ ፍርድ ይላል። ከነዚህ ወንድሞች መካከል እነሱን የሚያሰናክል ያለው እኮ ይሄንን እኮ ነው። ኦኬ ራስህ ጠፍተህ ራስህ ለገንዘብ ፍቅር ብለህ እኔ እውነቴን እና አሁን ይሄ ለገንዘብ ፍቅር ነው እዛ ቤት ያሉት። የሚገርም ነገር ወንጌል አውቀው ነው የምልህ ወንጌል አውቀው እኔን ኢየሱስ ክርስቶስ እንደሚያማልድ እኔ ገና ምንም ሳይበራልኝ ኦርቶዶክስ ቤት ውስጥ እያለሁ ዲያቆን ሆኜ እየቀደስኩ እኔን ኢየሱስ ክርስቶስ እንደሚያማልድ በማላቅበት ዘመን በማላምንበት ዘመንና ባልበራልኝ ታይም የኦርቶዶክስ ዲያቆንና ሰባኪ ሆነው ኦኬ 4-5 ቦታ እኮ አለ ብሎ ጥቅስ አውጥቶ ያሳየኝ ሰው እዛው ቤት ሆኖ ነው he knows the reality ገባ። ግን ስቲልስ እዛው ቤት ነው ያለው። እዛው ቤት ጭራሽ በስልጣን ላይ ነው ያለው ኦርቶዶክስ ውስጥ ማለት ነው። እናንተ የባሰ ፍርድ ይጠብቃችኋል። እውነቱን እያወቃችሁ ለሆነ ጥቅማ ጥቅም ብላችሁ ህዝባችን በሐሰት ትምህርት ውስጥ እንዲዋዥቅ እዛ ውስጥ እንዲኖር ለዘላለም እንዲፈረድበት እንዲጠፋ ምክንያት የምትሆኑ ቄሶችና መርጌቶች መነኩሴዎች እና ጳጳሳት የባሰ ፍርድ ይጠብቃችኋል። ስፔሻሊ እና አቡነ በርናባስ እና አቡነ ገብርኤል ወንጌል እያወቃችሁ ለጥቅማችሁና ለምትኖሩበት ኑሮ ለዚህ ብላችሁ ወንጌልን ጭራሽ ከጴንጤ ሰዎች መጡ ምናምን ተብሎ ሰሞኑን አይቼ እየሳኩ ነበረ። በአባታችን ትምህርት ፕሮቴስታንቶች ስንት ነው እንደዚህ ይሄን ያህል ቁጥር የሆኑ መጡ ምናምን እያሉ ማለት ነው። እናንተ የባሰ ፍርድ ይጠብቃችኋል። አሁን እና አቡነ ጳውሎስን ታስታውሳላችሁ፣ ፓትርያርኩ ማለት ነው። እና የሞቱት ወንጌል እያወቁ ነው ባይዘው ለስልጣናቸውና ለገንዘባቸው ሲሉ ታስታውሳላችሁ። እና አባ ጽጌ ማነው እነ መርጌታ ጽጌ እነ መጽጌ ስጦታው እነ በጋሻውን ጠርቶ እኮ መከሩት። አንድ ጊዜ አለ ምን እንዳሉ ታውቃለህ? ፓትርያርኩ በጋሻውን ማለት ከሰውት ማህበረ ቅዱሳን አቀረቡትና እዛ ፓትርያርኩ ጋር እንደዚህ በቃ በኢየሱስ ኢየሱስ ይላል ምናምን መንፈቅና እየዘራ ነው ምናምን ብሎ ከሰሱት። ከዛ ምንድነው ትምህርት? አይ እንዲህ ነው ሰው በክርስቶስ ኢየሱስ አምኖ ይድናል ምናምን። ኦኬ ይሄ ነው ትምህርት፣ ይሄ ነው የተከሰሰው። አሁን እኮ አንተ ችግር አሉት የቤተ ክርስቲያኑን እንትኑና በአንድ ጊዜ ይሄ እንዴት ነው ሶምሶን የቤቱን መሰረት ይዞት በአንድ ላይ ይዞ ከነሱ ጭምር አንድ ላይ የጨረሳቸው። ልክ እንደዛ ልታረግ ነው፣ ልትንደው ነው። ስለዚህ መሰረቱን ከዳር ሆነ ይሻላል ቢያንስ ከውጭ በኩሉን እና መሀል ላይ ያለውን ከናድከው ህዝቡ አንተ ላይ ነው የሚነሳብህ እና አንተ ማብረት ትጠፋለህ። እንደዛ ከምታረግ እንዴት ነው በጣም በብልጠት አድርጎ አይነት ነገር ብሎ ሲመክሩት ነበር። እና they know the truth በደንብ ነው የሚያውቁት አብዛኛው። ሀገሪቷ ግን ኢኮኖሚዋ ቢስተካከል እኮ ታውቃለህ እነዚህ ሁሉ አስተማሪዎች ትምህርቶች በጠቅላላ ይወገዳሉ። ምክንያቱም እንደምታየው ኢትዮጵያ ላይ ብቻ ነው ይሄ ነገር ፕራክቲስ እየተደረገ ያለው እንጂ ግብጽ ያሉ ኦርቶዶክሶች በማንም ስም ሲያስወጡ አታያቸውም። ገብቷላል። መጀመሪያ እነዚህንም ሰማዕታቱን ደግሞ ቅዱሳን የተባሉትን ቢያውቋቸውም በእነሱ ስም አጋንን ሲያስወጡ አታይም። ይሄ የሚያሳየው ምንድነው መሰለህ ራሱ ኢኮኖሚካሊ እንትን መሆናችን ድሃ መሆናችን አገሪቷ ያለችበትም ሁኔታ ለአጋንንታዊ ትምህርት የበለጠ በር ከፍቷል። በጉድለት ነው ያው ሰይጣን የሚገባው በክፍተት ነው የሚገባው። ምክንያቱም ሰርቫይቫል ላይ ያተኮረ ወንጌል ነው። አይተው እንደሆነ የደጎሰ ያስደጎሰ የዘከረ ምናምን ሲልህ የራሱን ሆድ አስቦ ነው ገባ። እዛ ውስጥ የእሱ እንጀራ አለ ገባ። ለስዕሉ ያልሰገደ ምናምን ሲልህ ከስዕል ሻጩ ጋር ያለው ኮንትራት ስላለ ነው። የረጅም ዓመት የፈረመው ኮንትራት ስላለ ያንተ መስገድ የሚያመጣው ለሱ ትርፍ ስላለው ነው። እና ሌላ የሰለጠነ ዓለም ላይ ኦርቶዶክሶች ያሉበት ነው። አሁን እንግዲህ ያው እነሱ መስል ቀደም እንዳልኩት ፈረንጅ በጠቅላላ አጋንንት ትምህርትን የሚያመልክ ነው ይመስላቸው። ሐዋርያትም ፈረንጅ መሆናቸውን ረስተውታል ገባ። ለፈረንጅነት በራሱ ፈረንጅነት በራሱ ሃይማኖትን ልትመዝንበት አያደርግም። ሌሎች ዓለም ላይ ያሉ ኦርቶዶክሳውያኖች እኮ ፈረንጆች ናቸው። ሁሉም አበሾች አይደሉም። ያው ጥቁር የለም እያልኩ ወይም ሌላ ዜጋ የለም እያልኩ ሳይሆን የራሻዎቹን ብትወስዳቸው ነጭ ከሚባሉት ናቸው። አርመኖቹ ራቸው፣ ግሪኮቹ ወይም አርመኖቹን ብትመልከት ዴር ዋይት ገባ። ብራውኖች አሉ፣ ህንዶች አሉበት። ኦኬ
ስለዚህ ኢንሾርት ምንድነው ይሄ ሁሉ ሌላው የሰለጠነው ዓለም ላይ አታየውም። ይሄን ሁሉ ድንቁርና፣ ይሄን ሁሉ መዳረቅ፣ ይሄን ሁሉ ክርክር፣ በመልጃ ዙሪያ ያለው ክርክር፣ በስላሴ ላይ ያለው ክርክሮች አሉ። ክርክሮች በትሪኒቲ ላይ አይደረግም ያልኩ ሳይሆን በዚህ መልኩ ሰይጣን ተጠቅሞበት ግርግር የተነሳው ለምንድን ነው? የሚጦሩበት፣ የሚኖሩበት፣ የሚተዳደሩበት ሰዎች አሉ። they will do anything ገባ። ስዕልን ብቻ ስትይዝ በስዕል ያለው እንትን ትምህርት የተሰራው ውለታ የተሰራው ሰነድ በእርግጠኝነት በውስጥ ቢታይ ቀላል አይደለም። መልታይ እንትን የሆነ ካምፓኒ ነው ገባ ራን የሚያደርገው ዝም ብሎ አይደለም ገባ። ብዙ 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 ቤተሰቦች የሚተዳደሩበት ብዙ ነጋዴዎች እግራቸውን ዘርግተው ለዘመናት ሊበሉበት ከካህናቶች ጋር የቀረጹት ሲስተም ነው እንጂ ጠፍቷቸው አይደለም። አንድም ሐዋርያ ያላደረገው እንደሆነ አንድም ሐዋርያ በሌላ ስም እንዳልተጠቀመ አንድም ሐዋርያ እነሱ የሚያደርጉትን አይነት ቀን ሰይሞ ቀን ቆጥሮ እንዳልተላፈ ያውቁታል። ግን ኤቭሪቲንግ ጀነሬት ይደረግበታል፣ ገንዘብ እርን ያደርጋሉ እዛ ላይ እና ይሄ የድህነታችን ምክንያት ነው። ትንሽ ኢኮኖሚካሊ ከፍ ያሉ እንደ አውሮፓ እንኳን ባይሆን ምስራቅ አውሮፓ ላይ እንኳን ያሉት ቢያንስ የተሻለ ነገር ስላላቸው እዛ ሄደው ይሄንን ተረት አፕላይ ላርግ ቢሉ የሚሰማቸው የለም። አይታወቁም። ቅዱሳንም ያሏቸውም አይታወቁም። ሰማዕታት ያሏቸውም አይታወቁም። መጽሐፍ ቅዱሳዊም አይደሉም። ወይ በኦርቶዶክስ ታሪክ ውስጥ ከኢትዮጵያ የዘለለ ታሪክ የላቸውም። ባርባራ እዚህ ድረስ መታ ታሪኳ ይታወቃል። የእኛ ሀገር ግን አንድ ቅዱስ እዛ ሄዶ አይታወቅም። እኛ ሀገር ላይ እዚህ የሚወደስ የሚጨበጨብለት ቅዱስ እዛ ሄደህ ብትነግራቸው ኦርቶዶክስ ነው ሰው ነው ምንድነው መልአክ ነው ይሉሃል። እዛ አንድም ምስራቅም ይሁን በሌላ ዓለም ላይ የሚገኘው አውሮፓ ላይ የሚገኘው ወይም አሜሪካ ላይ የሚገኝ ኦርቶዶክሳዊ ለጥቁር ምስል ሲሰግድ አታየውም። ገብቷላል። ለእንደዚህ አይነት እንትን ግብር ሲገብር አታየውም። ቀን ሲያከብር ምናምን አታየውም። አይሰማም። የእሱን ነጭ ልኮ ያሰግድሃል እንጂ አንተ ለላክለት ኢትዮጵያዊ ሰማዕት ነው ላልከው ጥቁር ግን አይሰግድልህ። በቀላሉ ብድና ነው ማለት ነው። ገብቷል። እውነት ነገርየው ስክሪፕቸራል ቢሆን ኖሮ ገባ የትም ቦታ ይደረግ ነበር። ስለዚህ እኛ እንደፈረደብን እንደ ድህነታችን ለነጭ ስዕል እናፈነድዳለን። ነጮች ግን ብታርዳቸው ጎንበስም አይሉም ለጥቁር ሰማዕት። ጎንበስም ኢቭን ሪኮግናይዝም የሚያደርጉ አይመስለኝም። አይ ሃይሊ ዳውት ምልህ ከሌ ለሚባሉ ኢትዮጵያ ወለድ ሰው ይሁኑ አንዳንዶቹ መልአክ ይሁኑ ምን ይሁኑ ለማይታወቁ ሰዎች የሚደረግ በዓል ምናምን ይቅርና ሪኮግኒሽን ራሱ የለም ሌላ ዓለም ላይ። ኢንፋክት ሁሉንም ቅዱሳን ላያውቁ ይችላሉ በቀሪ ኦርቶዶክስ እንትኖች። ግን እንዴት አንድ ኢትዮጵያዊ ሰማዕት አጥንት ውስጥ አሳ የሚሄድ በአንድ እግሩ ቆሞ ስን ያለ ምን ነው ሌላ ዓለም ላይ ለምን አይታወቅም? እንደው ስሙ በሌላ ቋንቋ እንኳን ተቀይረው ሪኮግናይዝ ለምን አይደረግም? ሁሉ ጊዜ ወይ አገር ወለድ ነው ወይ ደግሞ ከነጭ ለመጣ ነው የሚሰገዱና እንዳለ ብቻ ጀነራሊ ምንድነው መሰለህ ስታየው በቃ ወንብድና ነው። እንግዲህ እኔ የምኖርበትም ሀገር በሌላውም ዓለም ላይ አይተናል፣ ግሪክን ጨምሮ እንዲህ አይነት መመዝበር የለም። አይመዘብርልም። ህዝቡ ይስቅብሃል። መዘብራለሁ ብትል ዛሬ እንትና ናቸው ነገ ከሌ ናቸው ምናምን ብለ አምጣ ግብር ብትለው የሻማ የምናምን ብትለው አያረገው። በፈቃዱ ሊያበራ ይችላል የራሱ ለማርያም ለምናምን ብሎ ራሱ ወዶ ያበራል እንጂ ደጉስ አስደጉስ አለበዚያ ከቆምክበት ስፍራ ትጠፋለህ፣ ስም አጠራር አይታወቅም ምናምን ብትለው ሆዱን ይዞን ኦርቶዶክሳዊ ሚስል ማን ሲል ሰምተህ ነው የሚል። ከየት አንብበህ ነው? ይሄንን ደግሞ ጳውሎስ ሲል ሰምተህ ነው ምናምን። በቃ ራሱ ወዶ ፈቅዶ ማርያም ስዕል ስር ሊሰግድ ይችላል እንጂ መቅደሙ ላይ እንደጻፉት ጽፈህ የምትለው ነገር የለም። ይህንን ተአምረ ማርያም ያንተን ተአምረ ማርያም ኢትዮጵያ ወለድ ተአምረ ማርያምን አያውቁት። ስለ ማርያም የተጻፉ ጽሁፎች የሉም በሌላ ዓለም ላይ እያልኩ አይደለም፣ ግን ይህንን ማስፈራሪያ ዛቻ አያውቁት። ስለዚህ ዛቻውን ያመጣው ምንድን ነው? ሰው መጠየቅ እንዳይጀምር መቃወም እንዳይጀምር መጽሐፍ ቅዱስ አይደለም እንዳይል ታስፈራረዋለህ። በጥቅሉ ደግሞ እንዳለ ትምህርትና ልምምዱ ደግሞ ከሰርቫይቫል አንጻር ታስቀጥለዋለህ። የሚጠይቅ ካለ ታወግዘዋለህ፣ ትቀጥለና ብቻ ኢትዮጵያዊ በሆን ለአንድ ኦርቶዶክሳዊ ኢትዮጵያዊ ከመሆን ቢያንስ ወንጌል እስኪገባው ድረስ እኔ የሌላ ሀገር ኦርቶዶክስ ቢሆን እላለሁ። እንደው ቢያንስ ወይ የግብፅ ወንጌል እስኪገባው አትሊስት ከግብር ቅጣት፣ ከምዝበራ፣ ከዘረባ፣ ከአጉል ተስፋ፣ ከውሸት ተስፋ ይተርፋል ማለት ነው። ጼማቸውን እንትን ያገኛል እንትን ከሚሉ የውሸት ተስፋዎች አትሊስት ይተርፋል።
አይ ተስፋዎቹ የእውነት ናቸው ካላችሁ ደግሞ ከማንም ኦርቶዶክስ በላይ ተጠቃሚ የኢትዮጵያ ኦርቶዶክስ ነው ማለት ነው። ምክንያቱም የነገራችሁን ተስፋዎች ሁሉ ሌላ ዓለም ላይ የሉም። ስለዚህ ሌላ ኦርቶዶክስ ላይ ያለ እነዚህን ሁሉ ተስፋዎች እነዚህን ሁሉ ቃል ኪዳኖች አልሰማምና ተጠቃሚ አይሆንምና ኢትዮጵያ እግዚአብሔር ለኢትዮጵያ ኦርቶዶክስ ያደላል ማለት ነው። አየህ ቃል ኪዳኑን የሰጠው እውነት ለሰው ልጆች ሁሉ ከሆነ ሌሎች ሳይጠቀሙ ኢትዮጵያ ኦርቶዶክስ ብቻ እንዲጠቀም ዲዛይን ያደረገው ሲስተም የለም። ይህ መጽሐፍ ጎዳው አንድ ሰው በግብሩም በምኑም የሚላጣው ኢትዮጵያ ስለሆነ ነው። ወይ ደግሞ የእውነት ጥቅም እያገኘ ከሆነም ደግሞ ሌላው ዓለም ላይ ያለው ይሄንን ደብር ስላልጎበኘ ይሄንን አጽም መጥቶ ስላልሳበ ይሄንን መጽሐፍ ስላልደጎሰ ይሄን በዓል ስላላከበረና ዝክራቸውን ስላልዘከረ ቀርቶበታል ማለት ነው። ቀልጧል ማለት ነው። በሌላ ዓለም ያለው ኦርቶዶክስ ወይ ቀልጧል አንዱ ነው፣ ሁለቱም ሊሆን አይችሉም መቼም አይደል እንዴ? ስለዚህ እንዲህ አይነት ደግሞ የለም፣ ዩኒፎርም አይደለም። እኔ ከኦርቶዶክስ እስልምና ዩኒፎርም ነው ታውቃላችሁ። በጣም በብዙ ነገራቸው አንድ ሙስሊም የትኛው መስጊድ ሄዶ ይሰግዳል። አሰጋገዱ አንድ ነው። ብዙ ነገራቸው ተመሳሳይ፣ ብዙ ነገራቸው ሁሉ ነገራቸው ላይሆን ይችላል። ስለዚህ እንደውም ዩኒፎርሚቲ ካሰብን ከኦርቶዶክስ እስልምና ይሻላል። አይ በክርስትናው ዙሪያ ከፈለጋችሁ ደግሞ ወንጌል አማኝነት ይሻላል። በቃ ማንደራደርበት ነገር አለ። እዚህ ጋር በክርስቶስ እዛ ጋር በፓስተር ብቻ የሚል ወንጌል የለም። ኢሴንሻል በሆኑ ነገሮች ላይ አንደራደር። በድነት ዙሪያ ላይ 90 አይነት መዳን የለም። በቃ እዛ በፓስተር እዚህ በወንጌላዊ ነው፣ እዛኛው ግን በነብይ ነው የሚባል አስተምሮት የለም። እና ኤኒዌይስ በደንብ የተርድ ወርልድ ላይ መሆናችን ያመጣብን አንዱም ስታየው በአእምሮ ስታስበው ወይም ስትመለከተው በደንብ ያስታውቃል እንጂ ሌላ ሀገር ላይ ሄደው ይሄንን አፕላይ ላርግ ቢሉ እስኪ ሞክሩት። እስኪ እንደው እስከፍ ብላችሁ ኬንያ ሄዳችሁ እስኪ ሞክሯት። እቺን ድግምታችሁን፣ እቺን መጽሐፋችሁን፣ እቺን ቃል ኪዳናችሁን፣ እቺን ገድላችሁን እስኪ አንብቡላቸው፣ አንድ መስመር አንብቡላቸው። ከዛ ጀነሬሽናቸው ይስቅባቸዋል። የኬንያ የኦርቶዶክስ ጀነሬሽን ካለ ማለት ነው። ኦፍ ኮርስ ሊኖር ይችላል እዛ ያለው፣ ግን ይሄን የሚያውቀው ከሆነ ወይም እዛም ካለ እስኪ ያሳዩን። ኬንያ ውስጥ ያለ የተገቡ ቃል ኪዳኖች ለኬንያ ቅዱሳን ኦርቶዶክሳዊ ቅዱሳን የተገቡ ቃል ኪዳኖች ምሬልሃለሁ ምናምን የሚል ማለት ነው። ምንም የለም። በቃ ኢትዮጵያ ወልድ ነው። ኢትዮጵያ በመሆነ ብቻ ፍዳን ትቀምሳታለህ። በቃ ከሰኞ ከ1 እስከ 30 እንዲሁ ስትገብር ስትመዘበር እና ኢትስ ኦል አባውት ዮር መኒ ኢትስ ኦል አባውት ፓወር። ያንተ ገንዘብ ነው የስልጣን ነው እንጂ ስለ መዳን ሐሳብ አይደለም። አንተን ከኢየሱስ ጋር አገናኝቶ ወደሚቀጥለው ነፍስ ዞር የሚል ሃይማኖት አይደለም። አንተን እስከ መጨረሻ የሚግጥ ሃይማኖት ነው። እኮ ጌታን አገኘ በቃ አሁንማ እሱማ በርትቷል። ከዚህ በኋላ የተሰጠውን ቃል ያነባል፣ በክርስትና ህይወቱ ይመላለሳል፣ ከደከመ መጥቶ እንጸልይለታል ምናምን አይደለም። ወደሚቀጥለው ወደ ጠፈችው በግ አይደለም ዞር የሚለው፣ ያለውን እጁ ላይ ያለውን መጋጥ ነው። ባድ እስከ መጨረሻ ድረስ ይጋጣል። እሱ ሲሞት ደግሞ ቤተሰቦች ይጋጣሉና በጣም ዲስአፖይንቲንግ። ሰው ፈቀቅ ሲል ያየዋል። አንድ ቀን ወደ ኬንያ ፈቀቅ ሲሉ አንዳንዶቹ ብለዋል ምን ውጭ ያሉት ናቸው እንደም በውጭ ያሉት ይብሳል። ግን ፈቀቅ ስትሉ ታዩታላችሁ። እዚህ ኬንያ ፈቀቅ ስትሉ ድል ሰጥቷችሁ ግብጽ ሄደት ስትሉ ከሌሎች ኦርቶዶክሳውያኖች ጋር ህብረት ማድረግ ስትጀምሩ እንዴ ለምን ትላላችሁ? ገብቷል። ነጠላ ለካ ግዴታ አይደለም። አንተዬ ሱሪ አርጋ ሳይሃለሁኝ ሱሪ አርጋ ሳይ የኢትዮጵያ ኦርቶዶክስ ማን ነው የኢትዮጵያ ኦርቶዶክስ ውስጥ ያለውን አይነት አለባበስ ማትለብስ ግብጽ ያሳይሃለሁ። አታውቀው ሱፍ የሚለብስ ነው በጠቅላላ ግብጽ ያለ ወይ ሌላ ሀገር ያለ አያቀልም። ኮቱን ገጭ አድርጎ ነው የሚገድልህ። በጣም አንተ ግን ኮቴ መሰለ መዝሙራቸውስ ዳግዬ ፒያኖን ዘርግቶ በጌታ ሰላም በኪቦርድ የሚዘምር ነው። ገባ በቃ ልክ ኢትዮጵያ ስትመጣ ሁሉ ነገር ቅይር ይላል። ደግሞ ከኢትዮጵያ ወጥቶ ብዙ ሰው ስለማያውቅ የሚመስለው ሌላ ዓለም ላይም ከበሮ፣ ጸናጽል፣ ነጠላ ምናምን ባይተወኝ ችግር የለብንም እኛ ከነጠላው ችግር ኖሮን አይደለም። ግን እንትን አድርገው ወስደውታል። ገብቷል። ስክሪፕቸራል መስሏቸዋል። እንደዛ አለመልበስ ነውር መስሏቸዋል። ሱሪ አድርጋ መሄዷ ወደ ቤተክርስቲያን። እኛም ስርዓት ያለውን አለባበስ ኦፍ ኮርስ እንደግፋለን። ማንም ተራቅቶ ማንም በሰው ፊት መልበስ እንኳን የለበትም። በእግዚአብሔር ፊት እንዲለብስ አንፈልግም። ስነ ስርዓት ያለው አለባበስ ግን እናንተ የጠላችሁትን አይነት አለባበስ ግን ኦርቶዶክሳውያኖች ይለብሱታል። የማትቀበሏቸው አይደለም የምትቀበሏቸው ኦርቶዶክሳውያኖች ወላ ግብጽ በለው ወላ ምን የምትቀበለው ኦርቶዶክስ ይለብሳል። እና ነጠላ እንዲለብስ ነው ግን አንተ የምትፈልገው። ኢትዮጵያ ውስጥ ኖረ ኢትዮጵያ ውስጥ ተወልደ በኦርቶዶክስነት ስላደግ ፈቀቅ ብለህ ከኢትዮጵያ ስለማታውቅ የሚመስል ምንድነው ዓለም ሁሉ ኦርቶዶክስ ነጠላ የሚለብስ አፉ ላይ አርጎ ከቆረበው በኋላ ነጠላውን ሸፍኖ የሚሄድ ምናምን ይመስል እነዚህ የተደጎሱ ድጓ በለው ምንድነው ይሄ ገድል በለው ምናምን ይዞ ያንተ አይነት የሚዞር መስሏል። ኦፍ ኮርስ ይኖራሉ፣ ባዮግራፊዎች አልተጻፉም በሌላ ሀገር እያልኩ አይደለም።
ገባ። ባዮግራፊው ላይ ግን አንተም እንደምትበጠረቀው ይሄን ቃል ነው የምወደው። አንተ እንደምትበጠረቀው ሌላ ግሪክ ያለው ገድል ላይ ግን እንዲህ አይነት መበጥረቅ የለም። ኦፍኮርስ ሰውየው ገድለኛው አደረገ የሚሉትን ነገር ሊጠቅሱ ይችላሉ። እኛም አንድ ፓስተር ላይ እግዚአብሔር የሰራውን ስራ ፓስተሩ ለወንጌል እንዴት እንደወጣ እንደወረደ እኛም ከፓስተሩ ህይወትም በመማር ለወንጌል መውጣት ያለብን እንናገር እንጂ ለፓስተር አንገቴን ብታርደኝ 1 ብር አላወጣም። አይ ነው ማለት ለሞተ ፓስተር ላለ ፓስተር ከልግስናዬ ከአገልግሎቱ ጋር ከመቆም ቤተሰቡን ለመደገፍ ላደርግ ይችል ይሆናል። እሱንም ተገድጄ አይደለም ቀን ተመድቦልኝ አይደለም። ዛሬ ፓስተር ከሌው ላሉ ተብዬ አይደለም፣ በፈቃዴ አደርገዋለሁ። ሌላ ዓለም ላይ ግን እንደዚህ የለም። ነጠላ አንተ ጋር እዛው ታረገዋለህ። ባንቃወምህም ግን አንተ ግድ መስሎ ክርስትና የሚመስል ነጭ ለብሶ በቃ እንዳለ እንደው ብላችሁ ስትወጡ ነው ይመስላል። ሌላ ዓለም ላይ የለም። እናንተ ተበልተዋል፣ ተሸውደዋል። እንደ ጴንጤኮት ለብሶ የሚሄደው የግሪኩና የህንዱ ኦርቶዶክሳዊ የራሻው ምን እንበለው ያቺ ሴቷስ ላሳይ ይችላል እኮ ከፖፑ ጋር ከጳጳሱ ጋር ሱሪዋን ለብሳ ቋጭ ቀጭ ብላ ቀሚስ ጉርድ ለብሳ አሳያለሁ ኦርቶዶክስ ቤተክርስቲያን ውስጥ። አይ እንትኑ እኮ የተሞላው እኮ ነው። አንተ አሁን እዛ ያልሄደ በገና በቃ ያላመለኩ ነው ይመስላል አይደለም። ኦርቶዶክሶች ግን ሌላ ዓለም ላይ ያሉት አመለክን ብለው ኪቦርድ ይዘዋል። ምን ታረጋቸዋል? እነሱን ምን ልትላቸው ነው? አያውቁልህማ። ገብቷል? አንተ በገና ብለህ ተርጉም የምትጠቀምበትን እነሱ ሃርፕ የሚሉት ሌላ ነው። ያንተ የነሱ ሃርፕ ያንተ በገና ነው። አይገናኝም። ላሳይ ይችላል፣ በፒክቸር ከፍቼ ላሳይ ይችላል። በቃ እንትን እኮ ነው። ገብቷል? የወጡትም እውነቱን ያወቁትም እንጀራቸው በሌላ ዓለም ላይ ይቀጥላል። አሁን ቀሲስ ዲቦክ ሁሉ የጠፍቶት ነው የማወራው። ያውቀዋል እኮ ሎስ አንጀለስ ላይ እንደዚህ እንደሌለ ያውቀዋል። እንደነ ማጭበርበር ሎስ አንጀለስ ላይ ያለችው የኦርቶዶክስ ቤተክርስቲያን የነጮቹ ማለት ነው እንዲህ አይነት ፕራክቲስ እንደሌላት ያውቃሉ። አለባበሱ ቀኖኗ ምናምን አያውቁልም። እንደዚህ አይነት ድርሳናት ገድላት የለም። በዚህ ማለት በኢትዮጵያ አይነት ፎርም የተዘጋጀ መዳን ላይ የሚወሰድ ምናምን የለም። ካለም የተረገመ ነው። ኦኬ የወጡትም እያወቁ ጸጥ የሚሉት ለምንድን ነው? በወጡበት አገር የኢትዮጵያን ምዝበራ መቀጠል ስለሚችሉ ነው። ያልወጡትም ሌላ ዓለም ላይም እንደ ኢትዮጵያ ነው ይመስላቸው። የለም አያውቁልም። ሌላ ዓለም ላይ ያሉ አያውቁም። እንትና በእንትን ቀን እንደሚሉ አልሰሙም። በ15ም በዓል አላከበሩም። በ17ም በ20ም በሰላም አላከበሩም። የሆነች ዓመታዊ በዓል ብለው የማርያም ብለው እንደው ይወጡ ይሆናል። ዓመታዊ የሆነች ወይ ደግሞ በጣም ኮረሊ ምናምን ሊያደርጉት ይችላሉ። ባጭሩ ግን ከሆናችሁም ወንጌል እስኪገባችሁ እንደው ከሆናችሁም ወንድማዊ ምክሬ ነው። አትሊስት የሌላ ሀገር ኦርቶዶክሱ ነው። የኢትዮጵያው ሌባ መዝባሪ ወንበዴ ሲስተም ስለሆነ ማለት ነው። ሲስተሙ እኔ ግለሰቦቹን የተናገርኳለሁ። ሲስተሙ ወንበዴ ሲስተም ነው። ይዘርፋል። ተመን አውጥቶ ቅድም እንደተናገርኩ የብር ተመን አውጥቶ ለጸሎት ያስከፍላል። ተሰምቶ የማይታወቅ ማለት ነው። ጨርሻለሁ። ሰሊ ይቀጥል። ተባረክ፣ ጸጋ ይብዛልህ። እሺ አንድ ኤክስፓንድ አድርገኝ እስቲ መሲ ወይ ዳጊሻ ወይ ከፍ አድርገኝ እና ህዝቡን እንግዲህ እንዳልከው ነው። ይሄ ሁሉ የደህንነቱ ፋክተር በጣም ሜጀር ኢሹ ነው። ባይዘው በጣም ሜጀር ኢሹ ነው። ህዝባችን ልክ እንደ ህንድ ጣዖት ማለት ነው። አበባ እብድም ያህል እኔ ባለፈው ለአንዲት ልጅ ሰርግ ነው ያነጠ ምናምን ሚሊዮን አበባ ተሰጠ ምናምን ተብሎ ያየሁትና አሁን ልክ ከሷ ቀንተው ነው መሰለኝ ለማርያም ደግሞ ኪዳነ ምሕረትስ ምን አለባት ብለው እብድም ያህል አበባ አስጭነው እንግዲህ ኪዳነ ምሕረት የምትባል ሴት በሌለችበት ኦኬ ኪዳነ ምሕረት የምትባል ሴት በሌለችበት እንትን እያሉ ነው። ኪዳነ ምሕረት የምትባል ሴት በሌለችበት ለኪዳነ ምሕረት ይኸው 16 ቁጥር ተጽፎ ለእንጦጦ ሐመረ ነው ኪዳነ ምሕረት ምን እየሰጡልን ነው? አበባ። በቃ ሊትራሊ ወደ ቡዲዝም እየሄደች ነው ኦርቶዶክስ። ባጭሩ ልክ የአበባውን ብዛት አሳያለሁ። ለኪዱ ይሄደላት ጥሎሽ ነው አንስቶሽ ነው ጥሎሽ ነው አንስቶሽ ነው። ከዛ ተራበ ይልሃል። ገብቶሃል? በሌላ ቤተክርስቲያን ፈረሰች ምን ይልሃል እዛ ጋር እንግዲህ እና ደምሮ መተው እዚህ በፐርሰንት ይቀፍሉታል ህዝቡን። ባይዘው ስለሱ ቪዲዮ ሰርቻለሁ ዩቲዩብ ላይ ገብታችሁ ብታዩ ደስ ይለኛል። በቃ ህዝቡ መሮታል። ባይዘው ይሄ መድረክ ላይ ቆመው ምናምን ብር የሚሰበስቡ ጭሎት ለማን ያላ ጭምር በኦርቶዶክስ እየመነኑ ነው። ለማንኛውም ጥሎሽውን እስቲ ስጦታ አንደኛ ኪዳነ ምሕረት 16 ኪዳነ ምሕረት የምትባል ሴት እኮ የለችም እንግዲህ በዓለም ላይ። የነዚህ ሰዎች ውሸት የቄሶቹና የጳጳሳቶችን ሆዳምነት ነው ማሳያቸው ህዝባችንን በዚህ ልክ አሁን አስባል። ይሄ እኮ የአንድ ድሃ ህይወት ይቀይራል እኮ። ሉክ ለማይሰማ ለማይናገር ለሌለች ኪዳነ ምሕረት የምትባል ሴት ለሌለች
ይኸው ኢንቨስት የሚደረገው ነገር እና ህዝባችን ምን ያህል እንደሚመዘበር የድህነት አዙሪቱም እንደሚቀጥል ይሄ ሁሉ አበባ። ሽማግሌዎቹ ግን ይታሉ። ሽማግሌዎቹ የጥሎሹ እና አንተ እነሱ ስላሴ ለአዳም ሰርግ ልከው የለ እንደ ሽማግሌ ብለው ታውቃለህ አይደል? ስላሴዎችን እኮ ልከዋል ታውቃለህ? ዘቤ ሲናገር አልሰማህም? አዳም ሲያገባ ማጫ ወርዳ ማጫ ወርቅ ቀለበት ማጋ ነው ግን የተላኩት? ማን ቤተሰብ ጋር ነው የተላኩት? ያኔ ሰው የለም። ማጋ ነው የተላኩት? ልጃችሁ ለልጄ ሊሉ ማጋ ነው የሄዱት እነ ስላሴዎች። ሀናና ኢያቄም ተነስቶ ይሆናል ሊቀበሉ። አስበዋል ህዝባችን ምን ያህል ለአጋንንት እየገበረ እንደሆነ አየው። አሁን ከእያንዳንዱ ይሄ አበባ ቢያንስ ከ1,000 ብር በታች አይደለም። ሂር ኢት ኢዝ ሞር ዛን 30 አትሊስት 30,000 ብር ምናምን። ያኛውን ትልቁን ተውት፣ በሚሊየንስ ነው። ኢትስ ሞር ዛን 1 ሚሊየን። ለማይሰማ ለማይናገር አጋንንት እንዲህ አይነት የጣዖት ልምምድ እያስተማራችሁት እንዴት ያልፍለታል የኢትዮጵያ ህዝብ? ይሄ ህዝብ ታዲያ አልተመተተበትም ነው የምትሉት? ይሄ ህዝብ ላይ አልተደገመበትም? እነዚህ ሰዎች እያንዳንዳቸው ግርማ ሞገስ አላስደገሙ ነው የምትሉት? እነዚህ ስዕሎች ጤነኛ ናቸው? ለማይሰማ ኪዳነ ምሕረት እስቲ እንደው እኛ ተሳስተን ከሆነ ኑ እሺ፣ ኦርቶዶክሳውያን ህይወታቸው ናችሁ የምትሰሟላችሁ፣ ኑና በ16 ኪዳነ ምሕረት ብላችሁ የምታከብሩትን ጳውሎስና ጴጥሮስ እንደናንተ ማክበሩን አሳዩን። ወይ ደግሞ ኪዳነ ምሕረት የምትባል ሴት ካለች በመጽሐፍ ቅዱስ አምጡና አሳዩን። እስቲ ኑ ግቡ። ኦኬ። እና ይሄ ጥሎሽ ይመስል ለማርያም በ16 ብላችሁ ማርያም ነች ኪዳነ ምሕረት ብላችሁ የምትሰጡ ካላችሁ ደፍራችሁ መጽሐፍ ቅዱስ ላይ አሳዩን። እኛ እኮ የምንለው አንድና አንድ እሱ ነው። ከሐዋርያቶቹ አምጡና አሳዩን ነው የምንለው። ከሞን ጋይስ። እና ይሄን ሁሉ 16 ሚሊዮን ኪዳነ ምሕረት በሌለችበት ኪዳነ ምሕረት የምትባል ሴት በሌለችበት ኪዳነ ምሕረት የሚባል ታቦት ቀርጸዋል። እንጨትና የምንድነው ከእብነበረድ ድንጋይ ወይ ከሆነ ድንጋይ ቀርጸዋል። ቤተ ክርስቲያን ብሎ ሰይመዋል። ቃል ኪዳን ጽፈዋል። መልካ ኪዳነ ምሕረት ብሎ ደርሰዋል። ማህሌት ይቆማሉ። ዲስ ኦል ቲንግስ በሐሰት የተመሰረተ ማለት ነው። ምንም መጽሐፍ ቅዱሳዊ ግራውንድ የሌለው ነገር ግን ቅድም እንዳልከው ለራሳቸው ገንዘብ ገቢ እዚህ ኪዳነ ምሕረት የሚባል ቤተክርስቲያን አሁን እዚህ ያሉ ሰዎች ኃላፊዎቹ ጳጳሳቶቹ ናቸው የሚጠቀሙት ከዚህ ህዝብ ላይ። አሁን ይሄ አበባ የሰጠው ሰውዬ ይሄን ያህል ሚሊዮን አውጥቶ አበባ የሰጠው ሰውዬ ቢጠይቅ እንኳ አንድ ነገር ይችላል እኮ መጠየቅ። ጴንጤዎችን እኛን ይተውንና ሄዶ ባላስገባስ አበባ ባልሰግድስ በዓሏን ባላከብርስ ምንድን ነው የሚፈጠረው? ለምን አይጠይቅም? ምንድን ነው የሚጎልብኝ ይላል። በቃ ይችን ይጠይቅ። ከዛ ይነግሩታል። ያው ራሳቸው በቃ መጽሐፍ ቅዱስ ያልሆነ ነገር ገባ። በቃ የዛኔ ይገባዋል ማለት እየተመዘበረ እንደሆነ ምን ይሉታል? አይ በረከት ካሉ እንዴ እግዚአብሔር ባረካል ብላችሁ ነበረ። የሱ በረከት አልበቃ ብሎ ይኛው እንደምራቂ ተጨማሪ ባካፕ መሆኑ ነው። ምንድነው ባትባረከኝ ኪዳነ ምሕረት ምን ሆናለሁ? እግዚአብሔር ከባረከኝ አይ ምን በሰለ ለማንኛውም አይታወቅም ሊሉት ነው። ምን ሊሉት ነው? ቆይ አረ ጌታ ኢየሱስ ያ እና ህዝባችን መጠየቅ አለበት። እንድትነቁ ነው። እኛ ከእንቅልፋችሁ እንድትነቁ ነው። ይሄ ብቻ አይደለም ባይዘወይ ይሄ ብቻ አይደለም። በቃ የአገር ድግምትና አስማት ያለበት ቤት ነው። እሱን በመጽሐፍ አውጥተን በግዕዝ እንዴት ተደርጎ እንደሚሰራ እኔ ላይ እንደውም ኤርሚ ቢፈቅድ ባሳይ ደስ ነበር የሚለኝ። ይሄ ድግምቶቹ ራሱ እንዴት ነው የምትሰሩ? ኦኬ እንዴት በስመ አብ ቢስሚላህ አንድ ላይ ተቀላቅሎ ከግዕዝ ጋር ስፔሻሊ አሁን ሩፋኤል የሚባል መልአክ መጽሐፍ ቅዱስ አያውቀውም። ሩፋኤል ግን የሚባል ታቦት ቤተክርስቲያን፣ ኡራኤል የሚባል ቤተክርስቲያን ታቦት ተቀርጾ ህዝባችን ስለተስሎ አንዷ ልጅ እንደውም በቃ ያው እንትን የሆንኩት እንትን ነው ምናምን ብላ በቃ ምስክርነት ብላ ወጣለች። እና በጣም ገርሞኝ ኡራኤል የሚባል የለም። ኡራኤል ሰይጣንም ሊሆን ይችላል ባይተው ኡራኤል ሩፋኤል ምናምን የሚባሉት ሰይጣንም ሊሆን ይችላል። ታውቃለህ? ምክንያቱም አንዴ መጽሐፍ ቅዱሳዊ ምንም አይነት ድጋፍ የለውም። የሰው ስምም ሊሆን ይችላል፣ ሰይጣንም ሊሆን ይችላል፣ አይሆን አማልክትም ሊሆን ይችላል። ምንም ድጋፍ የሌለው ኤል ብቻ ጨምረህ እንዴት ምን አይነት እንትን መጽሐፍ ቅዱሳዊ ድጋፍ የሌለው ማን ነው? ኡራኤል ሰይጣን ነው? መልአክ ነው? ምንድን ነው? ያ ላሳያችሁ ባይዘወይ እንደውም ባሳያችሁ ነው ደስ የሚለኝ። ለምሳሌው ህዝባችን አንዱ በእነዚህ በኦርቶዶክስ ውስጥ በተሰገሰጉ ሰዎችና በራሷ በቤተክርስቲያኒቷ ችግር ምክንያት ግዕዝን እንደ እንትን ተደርገው ተደብቀው በግዕዝ በኩል የሚሰሩትን የድግምት አሰራር አንዱ መጋለጥ ያለበት ነው። ባይዘወይ
እስቲ አንድ መጽሐፍ ዝም ብዬ እንትኑ ነው ማሳያችሁ። ይሄ ኤል ምናምን የሚባል ነገር ስታዩ ኤል ያለበት ሁሉ የእግዚአብሔር መልአክ መስሏችሁ ለምን ኡራኤል የሚባል አለ። አሁን መጽሐፉ የኦርቶዶክስ ነው ብዬ አይደለም ማሳየው፣ ጀስት እንትኑ ላሳያችሁ። ድግምት ሲሰራ ሰዎቻችሁ ለምሳሌ ለመሰወር ይሄ ሰላቢ የሚባል አለ። አሁን ሰላቢ የሚባለውን እንዴት እንደሚሰሩ ሲናገሩ ቢስሚላህ ብሎ ይጀምራሉ። ሰሌ ስለዚህ ትንሽ ቆይተው እስማኤል የሚል ቸርች ሊከፍቱ ነው ኤል ስለሚፈልጉ ያ ላሳያችሁ። ሊትራሊ አጋንንት መሆኑን አጋንንት ሊትራሊ እየተመለከ እንደሆነ ላሳያችሁ። ይሄ ነገር መሰውር ይባላል። ድግምት ነው። መሰውር ማለት ሰው ፊት ማንም እንዳያይ። ለምሳሌ እንጀራ አንድ ጓደኛ ትናንትና እያወራን በዚህ ጉዳይ ላይ ምን ነገር የመሰለ አንዷ በቃ እንጀራውን ተጋግረዋለች። ልክ እንጀራውን ስታወጣው የለም፣ ልክ ጋግራ ሲጨርስ የለም እንጀራው እና ይወስደዋል ምናምን ይሰወራል አለኝ። እና ሰላቢ ነው ምናምን እኔ ላሳይ አልኩት እንዴት እንደሆነ እሱ ነገር። ጎረቤቷ ቤት ነው የሚሄደው አለ እንትኑ እንጀራው ጎረቤቷ ጋር ነው የሚሄደው። ኦኬ እንዴት እንደሄደ ላሳይ አልኩት። እሷ አታያትም፣ ሴትዮዋ ነች መሶቧን ይዛ ጎረቤቷ መታ ተቀብላት የምትሄደው አልኩት እኔ። ከዛ አሰራሩ ይኸውና ቢስሚላሂ ረህማን ረሂም ብሎ ይጀምራል። ጸሎት በእንተ መሰውር ይላል። ይህ ግዕዝ ነው። ቢስሚላሂ ብሎ ጀምሮ ከዛስ ጸሎት በእንተ መሰውር የመሰውር ጸሎት ይላል። አይቷል። ከዛስ አስቢያ ላሁ ላሊያ ኤልያ ወሀብሊያ ተያ ወኪያ ምናምን እያለ ይሄድና የመላእክት የሚመስላችሁ እናንተ ላሳያችሁ። አሁን ኦርቶዶክስ ለዚህኛው ታቦት ብትቀርጽለት ሄዳችሁ ትሰግዳላችሁ። ድርሳን ብትጽፍለት እሺ ላሳያችሁ። ይሄው እንደዚህ ይላል። በአየር ላይ ላለ ኑ ተሳሃቡ ይላል። ኑና ተሳቡ በምድር የተሽከረከራችሁ በሰማይ የሰገራችሁ አየራውያን ወባህራውያን ሳፊናኤል አውራቶስ ሶፈንያስ ፈናቶሽ እልሙ ክብልሙ ጥፍልሙ አህጆብ ድባን ምናምን ከዛስ ሰውርናኤል ሰልቡናኤል እነዚህን አሁን መልአክ ነው ብላ ኦርቶዶክስ ብታመጣ የኦርቶዶክስ ህዝብ አይሰግድም። ኤል ስላለበት የእግዚአብሔር ነው ይመስለው። ሰፊናኤል ከዛ በኋላ ደግሞ ሌሎች ምን አሉ? እነ ሰውርናኤል ሰልቡናኤል እነዚህ ሁሉ የአጋንንት ስም ናቸው። በአየር ላይ የምትሽከረከሩ ኑና ተሳቡ ወደ እኔ ኑ። ኦኬ እየተዋረሳቸው ነው እነዚህን አጋንንቶች ሰው ፊት እንዳይታዩ። ጴንጤ ያያቸዋል። ያው ጴንጤ ላይ አጋንንት ስለማይሰራ ማለት ነው። ግን አንድን ኦርቶዶክሳዊ ሌላኛውን ኦርቶዶክሳዊ ሁለቱም በአጋንንት ስርዓት ውስጥ ስለሆነ ያሉት ይሄንን አጋንንት የተዋረሰው አሰራ እንግዲህ ሌላ ስንት የሚያደርገው ነገር አለ። ቀጥሎ ማነበላችሁ። ነገር ግን እኔ ላሳያችሁ የፈለኩት ዋናው ነገር ምንድን ነው? ሰፊናኤል የሚባል መልአክ አለ ብላ ኦርቶዶክስ ድርሳን ብትደርስለት ገዳም ብትከትምለት ሄዳችሁ ትሰግዳላችሁ፣ ስለትሳላላችሁ። እባካችሁ ንቁ ነው። ሩፋኤል የሚባል መልአክ የለም። ኤል ስላይ ከዛ ቀጥለን ኦኬ ሰውናኤል ምናምን ከዛም እንደሚል ታውቃለህ። እነዚህን ሰልቡናኤልና ሸዋፍን ድፍን አይናቸውን እንዳዩ ለእኔ ባሪያ ይላል። አይናቸውን ድፈን ነው የሚለው። እነዚህ አጋንንቶች ናቸው። አይናቸውን እንዳያዩኝ ለእኔ ለባሪያ ሊትራሊ አምላኩ ይቀበላቸው አጋንንቶቹን። ቄስ ጌታ አለን ይሄንን የሚሰራ የማባሪያ ማለት ነው። እገሌ የሚለው የክርስትና ስሙ ነው። የክርስትና ስሙ ያስባል እዚህ ውስጥ ኦኬ። ለሌላ ባሪያ ለእገሌ ለወለተማም ለገብረ ስላሴ ሐዳስ ደምትስ ጋብናኤል ጋብን የሚባል መልአክ እንዳይመስል ሳቶር ብትን አትን ኬና የሚልና ዝግንማኤል ወርተናኤል። ስለዚህ እነዚህን ሁሉ አጋንንቶች ጠርቶ ምን ይላል? አከርትም ሹሉ ምን ይልና ለፈው እየደገም ነው ደግሞ አሁን ድሮ አለ ነው ጥቁር የቆቀራስ በሁለት ጥቁር ደግሞ አንዳንድ ባሪያት አቡነ ቆቁራ ውስጡን ከምስጦ በሌላ አስማቱን እየደገምክ በጥቅን እርኩስ መጥቶ ሊያዋራ ግን አመለስለት እያለ
ተግባር ተባለ። የጥቁር መብራት፣ የጥቁር ቆቅ፣ ቆርዶሮ የነገሰ ባቄላና ክራ ምናምን እንደዚህ አድርገህ ከዛ ለሊት ተነስተህ 49 ጊዜ እየደገምክ ይሄንን አጥተህ ባቄላው ሲያድግ አፍ ውስጥ ስታደርግ አለ ሰው አይህም። ልክ ካፈ ስታወጣው ደግሞ ሰው ያይሃል። ሉግ ዝግዝግ ነማይል የሚባል መልአክ ኦርቶዶክስ ታቦት በትቀርጽለት ሄዳችሁ ትሰግዳላችሁ። አልሰማም ነ ጋይስ ዳግ ያለው አለ ሶል ግን ይቆራረጣል። ታፕታፕ አድርጉ ቅዱሳን፣ ታፕታፕ ይቆራረጣል። ታፕታፕ አድርጉ። ያ ዞሮ ምልላችሁ ነው ኤል ስላለበት ብቻ የመልአክ ስም እንዳይመስላችሁ። እንዲህ አይነት አጋንንት እያመለካችሁ ይሆናል። የአየር አጋንንት እያመለካችሁ ሊሆን ይችላል ኦርቶዶክሳውያን። ስለዚህ ኡራኤል የሚባል መልአክ መጽሐፍ ቅዱስ ውስጥ ፈልጋችሁ እስካላገኛችሁ ድረስ ኡራኤል የሚባል ቤተክርስቲያን ድርሽ ማለት የለባችሁም። ኡራኤል የሚባል መልአክ አለ ብላችሁ ማሰብ የለባችሁም። ሐዋርያት ካስተማሩት፣ የናዝሬቱ ኢየሱስ ካስተማረው፣ ነቢያት ካስተማሩት ትምህርት ውጭ ያለ የተጠቀሰ መልአክ ተብሎ ታቦት የተቀረጸለት ስለት ይሰማል የሚባል እንዳለ ከአጋንንት መሆኑን እንድታውቁ። ይሄ አይናችሁ ይበራ ዘንድ እንዴት እንኳን ጥንቆላ እንኳን የሚሰሩ ሰዎች፣ ድግምት የሚሰሩ ሰዎች እንኳን ይሄው ኤል ያለበት የእግዚአብሔር ስም ኤል አይደለ? ኤል ስላለበት መልአክ የሚመስላችሁ በዚህ ልትባንኑ ይገባል የሚል መረጃ ለመስጠት ነው ጋይስ። ኦርቶዶክሳውያን ካላችሁ ንጉቡና እንወያይ። ኡራኤል የሚባል መልአክ አለ። በኡራኤል ስም አጋንንት ይወጣል፣ በሚካኤል ስም አጋንንት ይወጣል የምትሉ ካላችሁ፣ በኢየሱስ ስም ብቻ በቂ አይደለም የምትሉ ካላችሁ ግን መተን መወያየት እንችላለን። ኤርሚ ያለ ወይስ ተኛ? ሶልዬ አለውኝ ወደዛው ወደ መተኛቱ አቅጣጫ ነኝ ያለ እስክጨርሱ ድረስ ብዬ በሚል ነው። እንኳን ደህና መጣችሁ ወገኖችም የገባችሁ እነ መሲ እነ ኤልሲም እነ ኤልሮይም ማለት ነው። ጸጋ ይብዛላችሁ፣ ተባረኩ። በሚቀጥለው እኛ ወደ ስራችን እንሄዳለን። ስራችን ወንጌል ስብከት ነው። የሚገለጡ መጽሐፍቶች በጣም ብዙ አሉ። በጣም የሚገርማችሁ ቤተክርስቲያኒቱ መጽሐፍቶቿን በተነበበ ቁጥር ወይ ደግሞ ሊቃውንቶቿ መናገር በጀመሩ ጊዜ ከላይ እስከታች ልክ እኔ ኦርቶዶክስን አሁን እንደዚህ ነው ማየት። እንደዚህ ማየት ከጀመርኩም ቆይቻለሁ። ስም ያለህ ግን ሞተህማል የተባለ ቤተክርስቲያን ማለት ነው። ሰርዴስ እና ትምህርቷ መጽሐፍቶቿ እርስ በርስ ይጋጫሉ። አገልጋዮቿ እርስ በርስ ይጋጫሉ። እርስ በርስ የሚጋጭ አገልጋይ ይዛ በትምህርት አንድ ያልሆነ በነገር ክርስቶስ፣ በነገረ ማርያም ላይ፣ በትምህርተ ስላሴ ላይ እርስ በርስ የሚጋጭ መጽሐፍቶች ይዛ ነገረ ድህነትም ሁሉ ጭምር ማለት ነው። ነገረ ድህነትን አጠቃላይ ነገረ ክርስቶስንም ነገረ ስላሴንም ኢቭን ነገረ ማርያም እንኳን እንደው አንድ ይሆኑበታል እንኳን በተባሉት ነገር ላይ አንድ የማይሆኑበት አንድ መዓት የሐሳብ ልዩነት፣ የትምህርት ልዩነት በአገልጋዩና በአገልጋይ መካከል፣ በደብርና በደብር መካከል፣ በጉባኤና በጉባኤ መካከል፣ በመምህራንና በመምህራን መካከል፣ በመጽሐፍትና በመጽሐፍት መካከል ያለ ማለት ነው። አንድ መዓት ልዩነቶች ናቸው ያሉት። እንደዚህ ሆኖ ባልከፋ መጥተው እኛ አንድ ነን ይሉሃል። እኛ እኮ አንድ ነን ወጥነን ምናምን ነገር ብሎ ይላሉ። ኦርቶዶክስ ወጥነቷ በምንድን ነው? በፓትሪያርክ ትመራለች፣ በሲኖዶስ ማለት ነው። በቃ ከሱ ውጭ ወጥነቱም የለም። እሱም አንድም ሆነው አይደለም። እሱም አንድ የሆኑበት ጊዜ ቆየ። አሁን ለአራት ቦታ ተከፋፍለው ነው ያሉት ማለት ነው። ስለዚህ አንድነት ብሎ የሚለው ነገር በትምህርታቸውም አንድ እንዳይሆኑ እያየን ነው። ስለዚህ መጽሐፍቶቻቸውን እንገልጣለን ማለት ነው። አሁን በጌታችን በኢየሱስ ክርስቶስ ዛሬ ርዕስ አድርጌ እንትን ባልኩት ትናንትና የተወሰነ አወርተናል። በጌታችን በኢየሱስ ክርስቶስ ሰው ሆኖ በመወለድ ላይ የስጋ ግዝረትን ተቀብሏል አልተቀበለም ብሎ የሚለው ነገር በጣም ስለቀፈፋቸው አልተቀበለም ብለው ወደ መካድ መጥተው ስንክሳር ብሎ በሚለው መጽሐፍት ላይ ጽፈውታል ማለት ነው። ሌሎቹስ መጽሐፍቶቻቸው
በዚህ ጉዳይ ላይ ምን ይላሉ? እነ ዜና ስላሴ የሚባሉ መጽሐፍት፣ እነ ድርሳነ ማህያዊ የሚባሉ መጽሐፍቶች ምንድን ነው የሚሉት? ድርሳነ መድኃኔዓለም፣ ድርሳነ ኪዳነ ምሕረት፣ ታምረ ኢየሱስ የሚባሉ መጽሐፍቶች በዚህ ጉዳይ ላይ ምን ይላሉ? ከሃይማኖት አበው እኩል ተገርዟል ነው ብሎ የሚሉት። ልብ በሉ፣ ሃይማኖት አበው ተገርዟል ብሎ ይላል። ዜና ስላሴ ተገርዟል ይላል። ድርሳነ ማህያዊ ተገርዟል ይላል። ድርሳነ ኪዳነ ምሕረት ተገርዟል ይላል። ድርሳነ መድኃኔዓለም ወገር ለመባህ ሲሆን ተገርዟል ይላል። ታምረ ኢየሱስ ተገርዟል ይላል። ስንክሳርስ አልተገረዘም። አሁን ሊቃውንቶቹ የተባሉት በሙሉ የሚያስተምሩት ምንድን ነው? አልተገረዘም እያሉ ነው። መላጭቱ ውሃ ሆና ፈሰሰች፣ ቀለጠች እጁ ላይ እንደ ቅቤ ነጠረች ምናምን ነገር ብለው አርቲ ቡርቲ የሆነ ነገር ነው የሚያወሩት። ዳር ያዙ እንላችኋለን ወገኖቼ። ጌታችን ሰው ሆኖ ስለተወለደ ሰው መሰል አይደለም የሆነው፣ ሰው ነው የሆነው እና አዎ እንዴ ታዲያ ሰውነቱን ከመካድ በቃ ሰውነቱን ከመካድ ጋር ይሄ የሚገናኘው ሌላ ምን ይባላል? ወንድም ሴትም ብለን ልንለው እንኳን አንችልም እኮ ብለው የሚሉትን ለመለኮት እንደዛ ብለው የሚሉትን አንዴ ሲፈልጉ ወንድ ነው ብለው ይላሉ። መለኮት ወንድ ሴት አይባልም ብለው ካሉ በኋላ ለመለኮት መገለጫ ብለው ግን የጻፉት 3 አረጋውያን ደግሞ እኔ እኮ አረጋውያን መሆናቸው ነው በጣም እኮ የሚያስበቃ። ይሄ ሽማግሌ መንፈስ በኢየሱስ ስም የተመታ ይሆን